እንደምን አላችሁ የተወደዳችሁና የተከበራችሁ እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች። ሰላምና ጤና ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት እንዲበዛላችሁ እንዲበረክትላችሁ እመኛለሁ። ዛሬ ደግሞ እንግዲህ መጠነኛ ርዝመት መለስ ያለ ርዝመት ባላቸው የጥበብ ስራዎች ስብስብ ብቅ ብያለሁ። የምንጀምረው ውድ ቤተሰቦች የኛ ሰው ገመና የተሰኘው በአቤል አለማየሁ ተጽፎ 2006 ዓመተ ምህረት ላይ ለህትመት የበቃ በርካታ የጉዞ ማስታወሻዎች የያዘ መጽሐፍ ነው። ከዛ ላይ የሐዋሳ እብደቶች በዛ እንጀምራለን። መልካም ጊዜ። የሐዋሳ እብደቶች ላይዋን አወዛዝታ አፍዙ በደፍታ ገረባ ልቃሚ ሪዞርት ለጣፊ ራሽ ቃሽ ታቅፋ ታምራለች ሐዋሳ ፍክት ድምቅ ብላ ጎብኝን ትጣራለች እሳት የሚተፉ ጥርሶቿን እያሳየች። ይህች ከተማ የሁሉ ልብ ሸፍቶላታል። ነፍሱ ያልነሆለለላት ቀልቡን ያልሰረቀችው ለውበቱ ያልሰገደ የለም። ሪዞርትና ሆቴል ገንቢው መንፈሱን ዘና ማድረግ የሚሻው ስብሰባ ደጋሹ ተጫጭሶ መምጣት የሚፈልገው አየር መቀየር ያማረው ሁሉ ነፍሱ ሐዋሳ ትለዋለች። የውጭ ሀገር ጎብኚዎችንም በፍቅሯ እጅ ወደ ላይ እያስባለች ነው። ሐዋሳ ርዕስ ነች። ሰይጣኗ ስሟን እየጠራ ያስለፈልፋል። ሁሉ ስለሷ ያወራል፣ ይጽፋል። ከተማዋ ላይ የሰራውን ጀብድ ይዘከዘካል። ሐዋሳ ውብ ነች። ለምለምነቷ ማስተር ፕላኑ የጠበቀ ሕንጻዎቿ አደራደር፣ ተስማሚ አየሯና ምቹ የመዝናኛ ቦታዎቿ ጎብኝን ይማርካሉ። ሐዋሳ እሳት ነች። ገንዘብ ካልጫኑ አትፈልጎትም። መጋረጃዋን ገልጦ ጉዷን የሰረሰረ ደግሞ የሱስ አውድማ፣ የወሲብ መቸርቸሪያና የሌሊት ማውካኪያ መሆኗንም አብሮ ይረዳል። ሐዋሳ ማግኔት ነች። ካጠመደች በቀላሉ አትፋታም። በፍቅሯ ያደቆንን ሳታቀስስ አትለቀውም። አዳሬ በ1952 ዓመተ ምህረት የተቆረቆረችው ሐዋሳ የቀድሞ ስሟ ነው። ቃሉ ሲዳምኛ ሲሆን ጥሩና የተመቻት የመኖሪያና የከብት ማደለቢያ ስፍራ ማለት ነው። በ2003 ዓመተ ምህረት 50ኛ ዓመት የምስረታ በዓሏን ባከበረችበት ወቅት በግማሽ ክፍለ ዘመን ውስጥ ፈጣን እድገት እንዳስመዘገበች ተመስክሮላታል። ሐዋሳ በተመነደገች ቁጥር ውበቷን የሚያደነዝዙ መዘዞችም ቁመቷን እያስተካከሏት ነው። በምሽት የከተማዋ ግርማ ሞገስ ከሆነው የሐዋሳ ሐይቅ የሚነፍሰው ሞቃታማ አየር በከተማዋ ለሚንሸራሸሩ ጎብኚዎች ምቾት እንደሆነ ሁሉ የምሽት ሕይወቷን ላጤ ነው አይምሮአዊ ምቾት የሚያሳጣ ነው። ሐዋሳ የደቡብ ክልል ዋና ከተማ ብቻ ሳትሆን የወሲብ መዲናም ሆናለች በሚል ስሟ በተደጋጋሚ ተነስቷል። የሐዋሳ ዩኒቨርሲቲ አንዳንድ ሴት ተማሪዎች የቡና ቤቶች ጌጥ ናቸው ተብለው በጋዜጦች ሽፋንም አግኝተዋል። ዩኒቨርሲቲው ግን አስቆጥቶት ወሬው ስህተት ነው የሚል የክስ ፋይሎች እስከ መክፈት ደርሶ ነበር። በእርግጥ ተማሪ ያልሆኑ የቡና ቤት ሰራተኞች ራሳቸውን ውድ ሲያደርጉ የዩኒቨርሲቲ ተማሪ ነን እንደሚሉ በ2002 ዓመተ ምህረት የጋዜጣ ጽሑፍ ለማዘጋጀት ከተማዋ ላይ ባካሄድኩት የዳሰሳ ጥናት አረጋግጫለሁ። ይህ ማለት ግን የዩኒቨርሲቲ ተማሪ የሆኑ ሴቶች ገንዘብ ተቀብለው ከወንድ ጋር እንደማይተኙ መተማመኛ ነው ማለት አይደለም። አንዳንድ ትልልቅ የመዝናኛ ሆቴሎችና ፍቅር ሐይቅ አካባቢ የሚገኙ ደላሎች የአዳጊ ሴት ተማሪዎች ምስል በመቀበል እንግዳው ከመረጠው ሰው ጋር እንዲዳራ እንደሚያመቻቹ በወሬ ደረጃ በስፋት ይነገር ነበር። ደላሎቹ በአሁኑ ሰዓት ከውጭ ሀገር ዜጋ በቀር ለሀበሻ ፎቶዎችን የማሳየት ፍላጎት የላቸውም። በተባሉት ቦታዎች ተገኝቼ ጥረት ባደርግም ፎቶን ለማሳየት መልካም ፈቃዳቸውን ያሳዩኝ አልነበሩም። የሐዋሳ መንገዶች እንደ አዲስ አበባ ወሲብ ሽጠው በሚያሩ ወጣት ሴቶች የተጥለቀለቁ ናቸው። በተለይ ፒያሳ አካባቢ በአነስተኛና ጥቃቅን ተደራጅተው በሙያቸው ወደ መካከለኛ ኢንዱስትሪ ከፍ የሚሉበትን ሁኔታ ለመሞከር የተሰባሰቡ ይመስል
የሴቶቹ ቁጥር በርካታ ነው። ቢዝነስ ፍለጋ ታች ላይ የሚዋልሉ ሴቶችም ትንሽ የሚባሉ አይደሉም። አንድ ምግብ ቤት የመስተንግዶ አገልግሎት ስትሰጥ ወይም የጀበና ቡና ስትቀዳ የተመለከቷት ቆንጆ ሌሊት በሌላ የሥራ ዘርፍ በሐዋሳ ቡና ቤቶችና ጎዳናዎች ላይ ሊያገኟት ይችላሉ። ይቺ ሴት እንደና አሜሪካ ከ16 ሰዓት በላይ ጊዜዋን ሥራ ላይ የምታውል ታታሪ ናት። ከፒያሳ ትይዩ የምትገኘው ቤርሙዳ ወይም አይካ ሰፈር የሐዋሳ የወሲብ ጓዳ ናት ይባላል። የወሲብ ገበቷ ሙሉ ነው። ከፈለጉ በብሔር ካሻው በሃይማኖት ደስ ካሎም በእድሜ ክልል ከመረቀኑም ባለባበስ ሁኔታ ከቡና ቤትም ሆነ ከመንገድ ዳር የፈለጓትን ጭነው መጭ ማለት ይችላሉ። አንዳንድ ቡና ቤቶች ያሉ ሴቶች ከመሐረብ የምታንስ ጨርቅ ጭናቸው ላይ ጣል ያደርጉና ወጣ ገባ እያሉ ለማማለል የሚጠሩ ናቸው። ድንክየውን ፉንጋውና የኔ አይነቱን መልከ ጥፉ ሳይቀር ቆንጂዬ፣ የኔ ማር፣ ሸበላው እያሉ በሽንገላ ሊያግባቡ ይሞክራሉ። ፎያት መጠጥ ቤት ጽዋውን ያነሳ ቃና የባህል ምሽት አምሽቶ አጠገቡ ካሉ ብርሃን፣ ጉጂ ወይም ጸጋ ፔኒሲዮን መጠናቀቅ ይችላል። ሴቶቹም እዛ ፈሷል። የሁሉም የሆነው በእርምጃ ልዩነት በሚገኘው የቤርሙዳ ሙዚየም ውስጥ ነው። መግቢያው ላይ ያሉ ጥቂት ስሞችን ለምሳሌ ጠቀስኩ እንጂ ቤርሙዳ የታጨቀው በመሰል ቤቶችና ሴተኛ ዳሪዎች ነው። የአዲስ አበባ ልጆችን በሁኔታቸው ቶሎ ስለሚለዩዋቸው ወደ ቤርሙዳ ቡና ቤቶች ከመጡ ሴቶቹ ይከቧቸዋል። የጋበዛት ወንድ ከሸገር ከሆነ በዳንስ አመካኝቶ ቢደባብሳትና ቢስማት ቀር አይላትም። መብራቶቹ ድንግዝግዝ ያሉ ስለሆኑ ሞቅ ያለውና በወሲባዊ ዳንሳቸው የደነዘዘ ወንድ ካጋጠማቸው ሴቶቹ እጃቸውን ወደ ኪሱ ከመላክ አይቦዝኑም። ድንግሏን ለቤርሙዳ የቸረች መምህሮቿ እየመጡ የሚጎበኟት የሁለተኛ ደረጃ ተማሪ አዲስ አበባ፣ ናዝሬት፣ ሻሸመኔና ሌሎች ከተሞችን አዳርሳ ጊዜያዊ መገኛዋን ሐዋሳ ያደረገች በእንጀራ አባትና በቅርብ ዘመድ ተደፍራ ቤቷን ጥላ የኮበለለች በቤት ሰራተኝነት ስታገለግል ከነበረችበት በእጅ አመል ተባራ ቤርሙዳ መታ የተወሸቀችና ሌሎችም እዚህ መንደር ውስጥ ይገኛሉ። እዚያው በቅርብ ርቀት ያሉ የደካከሙ አልጋ ቤቶች ለጊዜያዊ አገልግሎት ከ20 እስከ 30 ብር ያስከፍሉ ነበር በወቅቱ። የአዳር ዋጋቸው ጣሪያ 70 ብር ነው። መንገድ ላይ የሚቆሙ ሴቶች ምን ዋጋ ቢቆልሉ ለተከራከራቸው ከ50 ብር ጀምሮ እግራቸውን ይከፍታሉ። የአዳር አማካይ ዋጋቸው ከ150 እስከ 200 ይሄዳል። የቡና ቤቶች ሴቶች 100 ብር አጭሬ፣ 300 ብር አዳር ያኮናትራሉ። ጥቂት ጎልማሳ የሌሊት ሴቶችን ከያዘው ከሚሾ ሀገርኛ የባህል ምሽት፣ ከዩጎቪያ፣ ከአዝማሪዎችና ቃና የባህል ምሽቶች እንዲሁም ከቤርሙዳ ቡና ቤቶች ወጥተው ወደ ፒያሳ የሚመጡ ወጣቶችን ቤርሙዳ ጫፍ ላይ ቆመው ዚፑን ከፍተው መግባት ብቻ የሚቀራቸው ሴቶች ቆጥረው ለመረከብ ይዋከባሉ። ቤርሙዳና ቺቺኒያ ተራርቀው የሚኖሩ መንታ ልጆች ይመስላሉ። ሁለቱም ሽበት እየወረራቸው ዘመናቸው ኤክስፓየር እያደረገ ለባለ ጊዜ ቦታቸውን እያስረከቡ ያሉ ናቸው። አዘውትሮ ለማይጎበኛቸውና የሌሊት ልማድ ለሌለው ሰው የመቃብር ቤት ያህል የሚጨንቁ መደበቂያዎች ናቸው። ከ6 ሰዓት በኋላ የሐዋሳ ጫት ተራ መና የወረደበት ይመስል የሰው ነጭ ይታይበታል። ተሰማ፣ እንደራሴ፣ መሐመድ፣ ሙሉቀን፣ አህመድ፣ ቶፊቅና ሌሎች የሲቄ ጫት መደብሮች ላይ ሰው ይረባረባል። በተለይ የተሰማንና የእንደራሴን ጫት ለመግዛት ያለው ሰልፍማ አንዳንድ ሰላማዊ ሰልፎች ላይ ከሚታየው ህዝብ ሁሉ ይልቃል። ሐዋሳ ላይ እንደ ጉድ ይቃማል፣ ሺሻም ይታከልበታል። ሐዋሳ ቀበሌ 05 እና የመናኸሪያ ጀርባ የሺሻ ውቅያኖሶች ነበሩ። ፖሊስ እጅግ ዘግይቶ ባካሄደው አደን አሁን በሰፈሮቹ የሺሻው ምዕራፍ ታጥፏል። ሞኝና ሺሻ የያዙትን አይለቁምና ማስጨሻ የነበሩ ቤቶች ውስጥ የሺሻው ሽታ ገና አልጠፋም። ጫት ተራ አካባቢ የነበሩት ሺሻ ቤቶችም የሺሻ ዕቃቸውን ሰብስበው ሌጣ ሆነዋል። በዘመድና በእውቅ ሺሻ የሚንፈቀፈቅበት ቤት የለም እያልኩ ግን አይደለም። ገና የፈነዳ አዲስ ሺሻ አፍንጫችንን እያወድን ምን ፈልጋችሁ ነው ሺሻ የለንም ተብለን እናውቃለን። ጥያቄ ከማቅረባችን በፊት ሐዋሳ ሺሻ በሐላል እንደ ጉድ የሚጨስባት ከተማ ናት እያሉ ስሟን ለሚያጠፉ ናትን በነበረች መተካት አለባችሁ ብዬ አልቀጥፍም። ሁሉም እየተነሳ ሐዋሳ ላይ ያፈጣል እንጂ ለመሆኑ ሺሻ የማይጨስበት ከተማ የት ነው? ፖሊስ በቀኝ ሲተጋ በግራ ሌላ ቤት ይከፈታል። ወይም የቀድሞ ቤት
አሳስቆ ሺሻ እቃውን ይሰድራል እንጂ ሐዋሳ ላይ ሺሻ የማጨስ ገጽ ገና አልተከደነም። እኔ ራሴ የታደምኩበትን የሚገርም ሺሻ ቤት ታሪክ ያለ መዋሰል ቡሪ ገስጢርና ውሃ ላስጨሰው ነው። መዋሰል ምንድነው? ቡሪ ወይም ቡሬ ምንድነው እያሉ ሰዓቴ እንደማይሻሙብኝ እርግጠኛ ነኝ። አንድ ቀንም ቢሆን ሺሻ ስሜ አላቅም እንዳይሉና የሐዋሳ አራዶች ታዲያ ምኑን አለው ይላሉ ብለው ሙድ እንዳይዝቦ። መዋሰል የሚጨሰው የፍራፍሬ ጣዕም ነው። ቡሪ የመዋሰሉ ማኖሪያ ዕቃ ነው። ገስጢር ደግሞ ብርማ የቡሪ ልብስ ወይም አልሙኒየም ፎይሉ ነው። እንዲህ ያልኩ በመዘርዘር እንግዲህ ላወጋው የቸኮልኩትን ወሬ አረ ልፈነዳ ነው። ጊዜ አልሻማ። ቀኑ እሁድ ነው። ምሽት ላይ የአውቶቢስ መናኸሪያውን አጥር ጨርሰን በየሺ ሆቴል በኩል ወደ ውስጥ ዘለቀን። በሰፈሩ የሚገኙ ቡና ቤቶች ሙዚቃቸውን እያንቋረሩ ቦግልም የሚል መብራት እየረጩ እንግዶችን ይጠባበቃሉ። ወደ ሲሲሊያ አንደኛ ደረጃ ትምህርት ቤት በሚወስደው ቅያስ ታጠፍን። መዳረሻችን የሆነው ሺሻ ቤትን ለማወቅ የአንድ ቡና ቤት የጥበቃ ሰራተኛን ስንጠይቅ ትንሽ ወረድ ስትሉ ሽታው ራሱ ይጠራቸዋል ብሎ ሸኛል። ፍራንካ ያላቸው ቤተሰቦች ልጆቻቸውን ከሚልኩበት ከሲሲሊያ ትምህርት ቤት ፊት ለፊት ቤቱን አገኘ ነው። ቤቱ በረንዳ ላይ 4 ሰዎች ጫታቸውን እያሻመዱ በምርቃና ጫፍ ላይ ደርሰዋል። ገረወይና ሙሉ ቫዝሊን ፊታቸውን ላይ የጨረሱ ይመስል ጋቢናቸው ወዛስቷል። በፈጣጣ ራሴን ቤተኛ አድርጌ ቀኝ እጄን ጨብጬ ሺሻ እንደሚስብ ሰው ወደ አፌ ድረስ መጣ እያደረኩ በዚህ ጋር ነው አይደል አልኳቸው። አዎ ሲሉኝ ወደ ቤቱ አብረን ካመራን ወዳጄ ጋር ተከታትለን ወደ ውስጥ ዘለቅን። የግቢውን የግራ አጥር ጥግ በመታከክ በምታሳልፈው መንገድ ከሺሻው ጋር ተገናኘን። እንግዳ ሳንመስል በቤተኛ ሁናቴ ቦታ ፈልገን ተቀመጥን። ለቤቱ አዲስ ፊቶች ስለሆንን አይኖች ወደኛ እንዳይሆኑ ለማንም ትኩረት አልሰጠንም። ከዚህ ቀደም ከዚህ ቤት የሺሻ ቤተሰቦችን ፖሊስ ለቃቅሟቸው ያውቃል። ስለሆነም ጸጉረ ልውጥ ሲያዩ ይደነግጣሉ ስለተባልን ተጠንቅቀናል። አብሮኛ ያለው የሐዋሳ ወዳጄ በጫት ተል ስላለ እኔ ደግሞ በእግር ጉዞ ሳቢያ የላብ ነጠብጣቦች በግንባሬ ላይ እንደ ጤዛ ስለተንጠፋጠፉ አናስፎግርም። ሺሻ ልናከልበት የመጣን እንመስላለን። ቤቱ 10 የሚሆኑ ክፍሎች ያሉት፣ እኛ የተቀመጥነው እንደገባን በሚገኘው ክፍልፋይ የሌለው ሰፊ ስፍራ ጥጋት ላይ ነው። የቤቱን መላ እንቅስቃሴ ለመመልከት ይረዳል። የሺሻ ቤቱ ሕግ ጫት እየቃሙ ለመሰየም የመቀመጫ 10 ወር ያስከፍላል። ሺሻ ለማጨስ ብቻ የሚመጣ ሰውም የተጠቀሰውን ተመን ወይም የመቀመጫ የመክፈል ግዴታ አለበት። ለአንድ ቡሪ ሺሻ የተተመነ የቤቱ ክፍያ 15 ብር ነው። ሐዋሳ ላይ የተዘጉ ሺሻ ቤቶች የማጨሻ ዕቃዎች ሁሉ ተሰብስበው እዚህ ቤት ላይ ተጣሉ ይመስል የማንደቅደቂያው ዕቃ ቁጥር በርካታ ነው። ባለስፖንጁ መቀመጫ ላይ ተቀምጠው እየቃሙ ሺሻ የሚያጨሱ ሺሻ ጭሰው ቤቱን ለቀው የሚወጡ ሰዎች ይታያሉ። እኛ የነበርንበት እንደገባን እየተቀበለን ሰፊ ስፍራ ከ50 ሰው በላይ ማስተናገድ አቅም አለው። ሌሎች ጠባብ ክፍሎች በአማካይ 8 ሰው ያሳርፋሉ። በዚህ ስሌት መሰረት ይህ ቤት በተመሳሳይ ሰዓት ከ120 በላይ የሆኑ ሰዎች የሺሻ ፍላጎትን ይሞላል ማለት ነው። ፈጣኖቹ አስተናጋጆች እየተዘዋወሩ ታዳሚውን በአግባቡ ይካድማሉ። ከ6ቱ ካዳሚዎች ወይም አስተናጋጆች አንዱ ብቻ ወንድ ነው። አፍንጫ ለአመል ጠብ ያለባትና የማየት አቅም ያላቸው የማይመስሉ ትንንሽ አይኖች ያሏት ጠይም ሴት 35 ብር ቀጣን ወይም ያስከፈላን ማለት ነው የሺሻ ዕቃዎች አምጥታ ፊታችን አኖረች። ቡሪው እሳት እንዲገባው አናቱን በመርፌ ስትጠቀጥቀው ያላት ፍጥነት አስደማሚ ነው። መቼም ሁሉም በየሙያ ዘርፉ እንዲህ ቢታትር እድገታችን የት በደረሰ። እሳቱን ገስጢሯ አናት ላይ አድርጋ ከመዋሰሉ ጋር በማገናኘት ፏ ያለ ሺሻ አዘጋጀች። አፈንጅልን ብለን ቅድሚያ እንድትሰብ እድሉን ሰጠናት። በጣም ቢዚ ነኝ ብላ ፈትለካለች። ገና የተሰራ ሺሻ ማጨስ ወይም ማፈንዳት ልምድ የሌለውን ይፈትናል፣ ራስ ምታት ይለቃል። ወዳጄ ሲጋራ እንጂ ሺሻ የማጨስ ልምድ ስለሌለው ከበደው። አይኑ ድፍርስርስ ያለ ፊቱ በሱስ የወረዛ ጎልማሳ ከኛ በኋላ መጥቶ ፊት ለፊታችን ተቀምጧል። በማፈንዳት አገዘንና ተቀባብለን ሺሻውን እያንፎለፎልን ቤቱን መታዘቤን ቀጠልኩ። ጫት፣ ሺሻ፣ የተቀጣጠለ ከሰል ተደማምረው ቤቱን አግለውታል። በር ላይ ካገኘናቸው 4 ሰዎች በላይ የቤቱ ታዳሚያን ፊት ቅቤ የተደፋበት ቅል ይመስል ተቅለጥልጧል።
አዳጊዎች፣ ወጣቶች፣ ጎልማሶች፣ የቀን ሰራተኛው፣ ተማሪው፣ ሹፌሩ፣ ረዳቱ እህል በልቶ የሚያውቅ የማይመስለው ሺሻውን ሊጠጣ ተሰብስቧል። አንዳንዱ ጨዋታው ከእጁ ስልክ ጋር ብቻ ነው። አንዳንዱ በአንድ እጁ ጸጉሩን ያፍተለትላል። ከተመጠነ የድምፅ መጠን በላይ አውጥቶ የሚያወራ የለም። ሁሉም ጭስ ይስባል፣ ጭስ ይተፋል። የሺሻው ጭስ ጣዕም የላብ፣ የጫማ፣ የሲጋራና የጫት ጠረን ተከትሎ ስለተቆጣጠረው የሚሰነፍጥ ሽታ የለም። ከአስተናጋጆቹ መካከል የአይን ትኩረት የሚስቡ ጫት የጎረሱ ቆነጃጅቶች አሉ። ይሄ ቺቺኒያ ወይም ቤርሙዳ ሰፈር አይደለምና ሺሻን ማዋዣ የአስተናጋጇን መቀመጫ ተዋ ብታደርግ በያዘችው የገስጢር መጠቅጠቂያ መርፌ በስታ ምርቃናን ታጠፋልሃለች። እዚህ ቤት ዲጄው ረፍት የለውም። ስራው የሙዚቃ ሲዲ መቀየር ሳይሆን ቡሪ ላይ ሙአሰል እያኖረ አልሙኒየም ማልበስ ነው። ያለፋታ ተግባሩን ይወጣል። አንድ ማሳ የሚያለብስ ጫት በጉንጮ ጥሯል። በየሰው ፊት የሚቀርበው ሺሻ ሌላ ሰው በተጠቀመበት ቅጥያ ወይም ጫፍ ፒፓ ይሏታል የሚሳብ ነው። ከእሽጉ ያልተፈታ ፒፓ ይምጣልኝ ካሉ 7 ብር መክፈል አለቦት። አብዛኛው ሰው የሚያጨሰው በዚያው ሰው በሳበበት ፒፓ ነበር። በይዘቱ አንድ ቡሪ ሺሻ ከ50 ሲጋሮች ጋር እንደሚስተካከል መረጃዎች ይጠቁማሉ። ሺሻ ጫሶች ግን ጭሱ በውሃ ውስጥ አቋርጦ ስለሚወጣ ጎጂ ነገሮች ሁሉ ይጣራሉ፣ በጤና ላይ ጉዳት አያመጣም ብለው ያስባሉ። በሌላ በኩል በከሰል ውስጥ ያለው መርዛማ ጭስ ሙሉ በሙሉ በውሃ ተጣርቶ እንደማይቆምና ሺሻ ማጨስ ከሲጋራ በላይ ጎጂ እንደሆነ ሱስ ያሲዝ የሚባለውም ሐሰት መሆኑን ጥናቶች ይጠቁማሉ። በቅብብል ስለሚጨስም በተለይ ለሳምባ ነቀርሳ በሽታ አንዱ መተላለፊያ መሆኑን ሐኪሞች ያሰምሩበታል። በዘመናዊ ሐዋሳ ላይ ለህፃናት ተማሪዎች ሆዱን ሰጥቶ በቆመ ሺሻ ቤት ውስጥ ጣሪያ ከሚያግደው የሺሻ ጭስ የሚፈጠረው ደመና በታች ድብቅ የሺሻ ጀብድም ይፈጸማል። ዕቃና የፒያሳ ጀብሎች ጣሊያን ለጥፎብን ሄደው ፒያሳ የሚለው የቦታ ስም በአዲስ አበባ ብቻ ሳይሆን በክልል ከተሞችም ሞቅ ደመቅ ያሉ አካባቢዎች መጠሪያ ሆኗል። የሐዋሳና የጎንደር ፒያሳ ለዚህ ማሳያ ናቸው። የሐዋሳ ፒያሳ እንደ አዲስ አበባ ፒያሳ ሁሉ ሞቅ ያለችና በውስጧ ብዙ ጉዶች የያዘች ነች። የእብደት ዓለም ወደ ሆነው ወደ ቤርሙዳ ሰፈር የሚታለፈው በፒያሳ በኩል ነው። ፒያሳ ላይና ቤርሙዳ ውስጥ ያሉ ጀብሎች ሲጋራና ማስቲካ ሻጮች ሙያቸው ዘርፈ ብዙ ነው። አይን አፋር ከሆኑ ወይም ከሴተኛ ዳሪ ጋር ተደራድሮ መተኛት ደረጃን ያወርደዋል ብለው ከሰጉ የአካባቢው ጀብሎች ስጋቱን ተረክበው ሰው ያደርጉታል። የሚፈልጉትን አይነት ካጡም ሰርተው ያቀርብሎታል የሚባልላቸው ናቸው። በሚስጥር በዓለም ላይ በቀን ውስጥ ከሚፈጸሙ ከ100 ሚሊዮን ወሲባዊ ግንኙነቶች ተርታ እርሶን ማሰለፍ ብቻ ሳይሆን ጀብሎች የሚታወቁበት ተጨማሪ ስራም አላቸው። የተከለከለ አደገኛ እጽ ወይም ሐሺሽ መሸጥ። ሻጮቹም ማንም ቀርቦ ጋንጃ ስጠኝ ቢላቸው ትንሿን ጥቅል ከደበቁበት አውጥቶ አይሰጡም። ደንበኛ መሆን አሊያም በሰው መሄድ ያስፈልጋል። ከ3 ዓመት በፊት ለጋዜጣ ጽሑፍ ለማዘጋጀት የሚረዳ መረጃ ፍለጋ ሄጄ በስታይል በጠይቃቸውም አልተሳካልኝም ነበር። በሐምሌ መጨረሻ 2005 እና በየካቲት 2006 ይህን ጽሑፍ ለማሰናዳት በተጓዝኩበት ወቅት ግን ጀብሎቹ አደገኛ እጹን እንደሚይዙ ለማረጋገጥ እዚያው ቤርሙዳ አግኝቼ ብር ያስጨበጥኳቸው ወጣቶች እርዳታ አግዞኛል። ዊድ ብለው የሚጠይቁ ቢኖሩም ተጠቃሚዎቹ ከሻጮቹ ጋር የሚግባቡባቸው የእጹ ድብቅ ስሞች ዕቃና ሚጦ ይባላሉ። ተጠቃሚዎቹ ዊድ እንደተወጉ ለመግለጽ ጦፍ ያለው፣ ቀርቅዥ ያለው፣ ጦዥ ያለው፣ ድብልቅ ብያለው የሚሉ አቻ ቃላት ይጠቀማሉ። ኩየራ፣ ሻሸመኔ፣ አርሲ ነገሌና ዝዋይ ማሳዎች ውስጥ የበቀሉ እንደሆኑ የሚናገርላቸው እጾች ከፒያሳና ከቤርሙዳ ሰፈር በተጨማሪ ኮምቦኒ አካባቢም እንደሚሸጡ የእጽ ተጠቃሚ የነበረ ሰው አጫውቶኛል። ፖሊስ ለመያዝ ሲሯሯጥ ቢታይም ሻጮቹ አለመጥፋታቸው ምክንያቱ ምን ቢሆን ነው የሚል ጥያቄን ያስነሳል። በእርግጥ ቴክኖሎጂው ስለረቀቀ በስልክና በጽሑፍ መልእክት አስመጪና ሻጮቹ መረጃ ይቀያየራሉ። ፖሊስ ዋናዎቹን ሰዎች ያውቋቸዋል ስለሚባል ከቴሌ ጋር ተነጋግሮ መረጃውን ማግኘት አይከብደውም ይላሉ ታዛቢዎች።
ወይስ ቴክኖሎጂ የሚረዳው ፖለቲከኞችና ጋዜጠኞችን ለመያዝ ብቻ ነው? ዊድ ተጠቃሚዎች ከወጥ ቤት ሰራተኞች እስከ ሲጋራ ጫሾች በላይ ለመተንፈሻ አካል አደጋ የመጋለጥ ዕድላቸው ሰፊ ነው። በዚሁ ሳቢያ የ10 ዓመት ሕፃን ዊድ ተጠቅሞ መሞቱና ከ13 እስከ 15 ዓመት የሚሆኑ የጎዳና ተዳዳሪ ሴቶች ላልተፈለገ እርግዝና መጋለጣቸውን በሐዋሳ ሆስፒታል የሚሰሩ ባለሙያዎች ነግረውኛል። የፒያሳ የምሽት ጀብሎች አንድ የሲጋራ መጠን ማትሞላ ጥቅል በ20 ብር ይሸጧታል። ግራስ የሚባለው የዊድ ገረባ 2 ጥቅል ወይም ስቲክ በ10 ብር ይገኛል። ሲጠየቁ የለንም ብለው ይገዘታሉ። በሰዓት የተቃጠለና የጠቆረውን የዊድ ተጠቃሚዎች ምልክት የሆነውን የሚያጨሱበትን እጅ አውራና ሌባ ጣት ጫፍ ላሳያቸው ትንሽም ቢሆን ከፍርሃት ይመለሳሉ። የፖሊስ ቁጥጥር በተጠናከረበት ጊዜ ከሆነ ግን ገና ሲጠይቋቸው ደህንነት ቢሆኑ ብለው ስለሚሰጉ መንገድ ተሻግረው ይበራሉ። የእጹ ተጠቃሚ ስትሆን ራስን ትረሳዋለህ። ሰዎች የሚያወሩት ሁሉ ስላንተ ይመስላል። መግለጽ እየፈለክ አንደበት አይከፈትም። ሞኛ ሞኝ ትሆናለህ። በራስ መተማመንን ያሳጣሃል። የማይጠቅም ትንሽና ተራ ነገር ላይ ትኩረት አድርገህ ትቀራለህ። ለሰዎች ለስነ ምግባርና ለማህበራዊ ህይወት ደንታ አይኖርም። የእጹ ተጠቃሚ በነበርኩባቸው ዓመታት ውስጥ በእንደዚህ አይነት ምስቅልቅሎች ውስጥ ነበርኩ ብሎኛል። ከእጹ በስንት መከራ እንደተገላገለ ነገረኝ አንድ የሐዋሳ ወጣት። የሐዋሳ ቫላንታይንስ ዴይ ፍቅር የረጨችባቸው የሀገር ውስጥና የውጭ ሀገር ጎብኚዎች ስለሚሳለሟት የደቡብ መዲና ዘመናዊነትን እየነጠቀች የራሷ ማድረግ ቀሏታል። ሪዞርቶቿ ለዚህ ማሳያ ናቸው። የፍቅረኛሞች ቀን አከባበሯ ግን ከዚህም በላይ ያፈነግጣል። ቀለብ ያደረገችው ሳይሆን ራሷ ፈጥራ የሰራችው ይመስል ሐዋሳ ለፍቅረኛሞች ቀን ፌብሩዋሪ 14 እጅ ሰጥታለች። በዕለቱ ከተማዋ ቀይ ሽብር የተፋፋመባት ትመስላለች። ሴቶቹ ቀይ ቀሚስ፣ ቀይ ጫማ፣ ቀይ ቲሸርት፣ ቀይ የፀጉር ጌጥ፣ ቀይ መነጽር፣ ቀይ የጆሮ ጌጥ፣ ቀይ በቃ ድርጊቱ ተንዛንዛ እንጂ መልካም ሐሳብ ለያዘው መጤ ባህል ወይም የፍቅረኛሞች ቀን ሴቶቹ ብቻ እጅ እየሰጡ እንዳይመስሏችሁ፣ ወንዶቹም ይበዛሉ። ቀይ ሸሚዝ፣ ቲሸርት፣ ክራቫት፣ ኮፍያ፣ ቁምጣ አድርገው ሐዋሳን ነስር በነስር ያደርጓታል። ጥንዶች ብቻ ሳይሆኑ በርካታ ነጠላዎችም ቀይ አጥልቀው አደባባይ ያወጣሉ። የከተማ ሆቴሎች፣ ሪዞርቶች፣ ምግብ ቤቶች፣ ካፍቴሪያዎችና የምሽት ክለቦች በቀይ የተጻፉ ጽሑፎችና ሪቫኖች ደምቀው ለፍቅረኛሞችና ለዕለቱ ልዩ ዝግጅት ያደርጋሉ። አስተናጋጆች፣ የቡና ቤት ሴቶችና ቆሚታዎችም ቀይ ሽው ያላለበት ልብስ አይለብሱም። ፒያሳ አካባቢ በእግረኛ መንገድ ላይ አሸዋ በተሞላበት ካኪ ወረቀት ውስጥ ሻማ አብርቶ ከተንቀሳቃሽ ኮምፒውተሩ ላይ በስፒከር አሾልኮ በሚለቃቸው ሙዚቃዎች ወጣቶችን እየሳበ በቀይ የሪቫን ያጌጡ ቸኮሌት፣ አበባና ከረሜላ የሚሸጥ ወጣት አይቻለሁ። በተመሳሳይ ጊዜ በ2004 ዓ.ም ሐዋሳ ነበርኩ። በከተማዋ ለዕለቱ የተሰጠው ልዩ ቦታ አስገርሞኝ ነበር። የ2006ቱ ግን የአሁኑ ይብሳስ ብሎኛል። ነጠላ ወይም ሲንግል መሆን ከፋ። በአይን ሻወር አስቀላወጠኝ። አይኔ ቀላ እንጂ ቀይ የለበሰች ቢጤን አላገኘሁም። የሚገርመው በተመሳሳይ ወቅት በ2005 ዓ.ም ለሌላ ወሬ ለቀማ አሰበ ተፈሪ ወይም ጭሮ ነበርኩ። ከተማዋ ለቫላንታይንስ ዴይ ቦታ የላትም። ምንነቱን እንኳን የምታውቁ አትመስልም ነበር። ጭሮ ላይ ቀይ ቀለም የተጫረበት አንድም ነገር አልተመለከትኩም። ሐዋሳ ግን በተቃራኒው ሐይቋ በደም ጢም ብሎ በጎርፍ ያጥለቀለቃት ይመስል በዕለቱ አኬልዳማ ወይም የደም ምድር ትሆናለች። በሪዞርቶች ልክ ያልተሰፉ አስተናጋጆች። ሐዋሳ የክላስ ልዩነት ፍንትው ብሎ የሚታይባት ከተማ ናት። ወዶና መርጦ ከተማዋን የረገጠ እንግዳ ሁሉ እኩል አይዝናናባትም። ሪዞርቶቿና ዘመናዊ ሆቴሎቿ የሁሉ አይደሉም። የህያው ኢትዮጵያዊ ኃይለ ገብረስላሴ ኃይሌ ሪዞርት ከደጅ ሲታይ ያለው ጸጥታ ያልተመረቀ ሆስፒታል ወይም ትምህርት ቤት ያስመስለዋል። የውስጡን ውበት ውጫዊ ቁመናው ደብቆበታል።
ምቹ የመኝታ ክፍሎች፣ ባህላዊ ይዘት ያላቸው አልጋዎችና የአልጋ ልብሶች፣ ሬስቶራንቱ፣ ጎልፉን ጨምሮ ያሉት የስፖርት ማዘውተሪያ ቦታዎች፣ የመዋኛ ስፍራ ወዘተ ድንቅ ናቸው። ለሐዋሳ ሐይቅ በቅርበት ፊትን እያስመቱ ሻይ ቡና መባያው እንደ ሌዊ ሪዞርት የሰጠ አይደለም እንጂ በይዘቱ ይሄ ቀረ የሚባል ነገር የለውም። መስተንግዶ ግን አርኪ አይደለም። ወደዚህ የመዝናኛ ቦታ ከእንግዶች ጋር ሄደን ፈጥኖ መላ የሚለን ስላጣን ትተን ወተን እናውቃለን። ምናልባት ከጊዜ በኋላ ብዙ ሰዎች አመስግነው ሲጽፉ አይቻለሁ። እንግዲህ ከዓመታት በኋላ የተቀየረ ይመስለኛል። እኔ ግን በወቅቱ ያጋጠመኝን ነው ይሄን የጠቀስኩት። በተከታታይ 2 ጉዞዎች ዘግይተን መታዘዝ፣ ሂሳብ ለመቀበልና መልስ ይዞ ለመውጣት ያስተናጋጆቹ ዳተኝነትን ተመልክቻለሁ። ፊቱ የቀላ የውጭ ሀገር ዜጋ ሲያዩ ግን አስተናጋጆቹ ተርብ ይሆኑ ነበር። ሐዋሳን የረገጠ ሐይቁን ታኮ እንጀራውን እየጋገረ ያለው ሌዊ ሪዞርትን ሳይ መምጣት የለበትም። በተለይ አመሻሽ ላይ ከሐዋሳ ተስማሚ አየር ጋር ስፍራው ውብ ነው። ሐዋሳ ሐይቅን አይን እስኪሰንፍ ድረስ የመቃኘት እድል ይሰጣል። ፈጥኖ ትዕዛዝ መቀበል፣ ለትዕዛዙ ምላሽ መስጠት፣ ፈጥኖ ሂሳብ መቀበልና መልስ ይዞ መምጣት የሌዊ ዋነኛ ችግር ነው። በየካቲት 2006 የሐዋሳ ጉዞዬ እያዩን እንዳላዩን ጥለውን ሄዱ አስተናጋጆች ፊቱን ጭፍግግ አድርጎ ያዘዝነውን ሳያዳምጥ ትቶን የፈረጠጠ ከአንገት በላይ መስተንግዶ የሰጠን ስርዓት አልባ አስተናጋጅም ገጥሞናል። ከመውጣታችን በፊት ጠርተን ስህተቱን እንዲያርም ስንነግረው በግልምጫ አንስቶን ሄዷል። ገዛኸኝና እልፍነሽ ሆቴሎችና ሪዞርቶች ለሐዋሳ በ2006 ዓመተ ምህረት የተሰጡ ልዩ ገጸ በረከት ናቸው። የሐዋሳ ጨርቃ ጨርቅ ሰራተኞች መኖሪያ ፊት ለፊት ቆሟል። ከሌሎች የሚለየው ሐይቁ ዳር ያለመሰራቱ ነው። አረንጓዴና የሚያምር ሰፊ ግቢ ያለው፣ የሚቆለፉ መጠነኛ ግቢ ያላቸው ማረፊያ ክፍሎች አሉት። የመዋኛ ስፍራና ሰፊ የሰርግ አዳራሽ አሟልቷል። የዚህ ቤትም ራስ ምታት ፈጣን መስተንግዶ መስጠት ነው። በልመና ተስተንግደን፣ በልመና ሂሳብ ከፍለን፣ በልመና መልስ ተቀብለን አዲስ ቤት ነው አርሙ ብለን ችግሩን ጠቁመን ወጥተናል። በእነዚህ ሪዞርቶች ትኩስ ነገሮች፣ ለስላሳና ቢራ መጎንጨት ውድ የሚባል አይደለም። ከአንድ ተራ አዲስ አበባ ካፍቴሪያ ዋጋ በሚቀራረብ ሂሳብ መስተናገድ ይቻላል። ለምሳሌ በቅርቡ የተከፈተው ገዛኸኝና እልፍነሽ የቡናና ለስላሳ ዋጋ 12 ብር ብቻ ነበር። ልዩነት የሚፈጠረው ማረፊያ ሲታሰብ ነው። ዝቅተኛ ያልጋ ዋጋቸው ከ1500 ብር ዝቅ አለ ማለቱ የክላስ ልዩነት ለመኖሩ ማመላከቻ ነው። ቀጣይነቱም የጠበቀ ጥራት ያለው መስተንግዶ መስጠት የማይችሉ ስልጡን አስተናጋጆች ያለ መኖር በሚሊዮኖች የሚቆጠር ገንዘብ ያፈሰሱት ኢንቨስተሮች ልፋት መና የሚያስቀርና የቤቶቻቸውን ክብር የማይመጥን ነው ባይ ነኝ። በብዙ አገልግሎት መስጫ ቤቶች ውስጥ የጥሩ መስተንግዶ አለመኖር የሐዋሳ ዋና ራስ ምታት መሆኑን በወቅቱ ታዝበናል። በዚሁ ያዝልቅላቸው እንጂ መስቀል አደባባይ ፊት ለፊት የሚገኘው የአዲሱ ሳውዝ ስታር ኢንተርናሽናል ሆቴል የዘመኑ አስተናጋጆች የሀገር ቤት እንግዳ መንከባከብ ለማይችሉ ለሁሉም የሐዋሳ ትላልቅ የመዝናኛ ቦታዎች ትምህርት መሆን የሚችሉ ናቸው። አገልግሎት ለማግኘት ሳይሆን ሴት አስተናጋጆችን ለማማለል የመጡ የሚመስሉ አፈንጋጭ ደንበኞችን ሳይቀር በብልሃት ተንከባክበው መሸኘትን ተክነዋል። የዚህ ቤትም ዋጋ በእርግጥ ከሪዞርቶቹ ተርታ የሚያሰልፈው ነው። የሐዋሳ አዳዲስ እብደቶች። ድምቀት በጭርታ፣ ጭርታ በድምቀት ይተካል። ስምና ዝናቸው ጫፍ የነካ ግለሰቦች፣ ፓርቲዎች፣ ዘፋኞች፣ ሰራተኞች፣ የመዝናኛ ቦታዎች፣ አካባቢዎችና ድርጅቶች ወረት የሚባል ጊዜ የስሜት ፈረስ አክስሞ በሌላ ይተካቸዋል። ውቤ በረሃ ተረት ሆናለች። ካዛንቺስ ተረስታለች። ቺቺኒያ እየቆዘመች ነው። የሐዋሳዋ ቤርሙዳ ሰፈርም እየነፈሰባት ነው። ኢጎቪያ ክለብ ዝናው ተሸርሽሯል። ጭራሽ ከዛሬ ነገ ይከፈታል እየተባለ ዝግ ሆኖ ነበር። ቤርሙዳ ግርግሯን የሚጋራ ጡዘቷን የሚነጥቅ ጎረቤት መጥቶባቷል። ከገብርኤል ወደ ጤና ቢሮ በሚወስደው መንገድ ያሉ የምሽት ቤቶች የወጣቱን ቀልብ ነጥቀዋል። ዘመን ተረካቢም ይመስላሉ። ገብርኤል አቅራቢያ የሚገኘው ኢቭኒንግ ስታር ሆቴል የምሽት ክለቡ ዘመናዊ ነው። መሐከል ላይ በሬክታንግል ቅርጽ ባለ የመጠጥ ማከማቻ ውስጥ ያሉ የመጠጥ ቀጂዎች መጠጡን እያንቀዠቀዡ ዙሪያቸው ላሉ ጠጪዎችና አስተናጋጆች ያሻግራሉ። ወደ ውስጥ ካለፉ ያማሩን የሚያስቀዱበት ሌላ የመጠጥ ቡፌም አለ። ቤቱ አዲስ አበባ ያለው እንዲመስለኝ አድርጓል።
ሲዝናኑ ካገኟቸው ውስጥ የሚልቁት ከፍተኛ ወጣት ባለጠጎች ነበሩ። ሴት ተማሪዎች ሁለትና ከዚያ በላይ ሆኖ ከተባዕት ጾታ ሳይቀላቀሉ ይዝናናሉ። ተጨባጭ ማስረጃ ባይኖርም እዚህም ሆነ ሌሎች ቤቶች ውስጥ ብቻቸው የሚዝናኑ ሴቶች የሚዳሯቸውን ሳንቲማ የሚፈልጉ አድርገው የሚስሏቸዋል። ልማደኛ መሆናቸውን እርግጠኛ ሆነው የሚናገሩም ጭምር። ከኢቭኒንግ ስታር ቀጥሎ ወደ ታች ጥቂት ራመድ እንዳሉ ባናቱን ያገኙታል። በቅርብ የተከፈተ ባለ ጊዜ ቤት ነው። ቢራ 14 ብር ስለሚሸጥ ተማሪዎች ይመርጡታል። ጠጠር መጥያ እስከሚጠፋ ድረስ ሞልቶ ይደነስበታል። መካከል ላይ ያለው የዳንስ ስፍራ በልዩ ሁኔታ ጣሪያ አልባ ሆኖ ተሰርቷል። ቤቱ ጸባይ አይጣውም ይባላል። የሰማይ ስባሪ የሚያካክሉ የበርና የሰው ጠባቂዎች ጸብ ገጣሚዎችን አውጥተው ይወረውሯቸዋል። ከተማሪዎች ጋር 80 የተፈራረመው ባናቱ ገበያው ሰምሮለታል። ኪሳቸው ባልጎደለ ጊዜ ሁሉ ዓለማቸውን እየቀጩ ወደ አዲስ አበባ ቀን ይንደረደሩበታል። በተማሪዎች ዘንድ ቤቱ ዋነኛ የወሬ ርዕስም ነው። ከባናቱ ወረድ ሲሉ የሚገኘው ፊደል ካስቴል ሌላው የጊዜው ተመራጭ ቤት ነው። ተማሪዎች ብቻ ሳይሆኑ ጎልማሳ ሰራተኞችም በየቤቱ ይዝናናሉ። ገብተው አንድ ቢራ ተጎንጭተው መንገዱን ወደ ክለብ 21 ማስተካከል ይችላሉ። ይህ ሞቅ ያለ ቤት ለሐዋሳ ተጨማሪ እብደት የበኩሉን እያበረከተ ያለ የምሽት ክለብ ነበር። የደንብ ልብስ ማለትም ቀይ ሸሚዝ በነጭ ቁምጣ የለበሱ ሴት አሳላፊዎች ሽርጉድ እያሉ ያስተናግዳሉ። አንዷን አስተናጋጅ አንድ ወጣት እየተሻሸ ጉንጯን ሲስማት ምንም ሳትል ስታልፎ አይቻለሁ። በክለብ 21 ለውስኪ ጠጮች ብቻ የተተው ጠረጴዛዎች አሉ። እነዚህ ላይ ተቀምጠው ቢራ ቢያዙ ጋርዱ ይመጣና ጠረጴዛውን አስለቅቆ እየገፋ ወስዶ ባዶ ቦታ ላይ ጥሎታል። ተማሪዎችና ወጣቶች በመጠጥ ርሰው ቤቱን በዳንስ ለማፍረስ የሚታገሉ ይመስላሉ። ሴቶች እዚህም ለብቻቸው የመዝናናት መብታቸውን አላስደፈሩም። የግዙፎቹ የድምፅ ስፒከሮች ጩኸት ከሰለቸው አንድ ደረጃ ወጥተው ባር ባንኮኒ ላይ ማረፍ ይችላሉ። እዚህ ሰፈር በጣም በርካታ ሰው ይዝናናል። የክለቦቹ ደረጃ ከፍ ያለ ነው። ከክለብ 21 ወረድ ሲሉ የሚገኘው ፔሻ ባር እንዲሁ ለጎዳናው ግርማ የጨመረ የጨሰ ቤት ነው። ለአጭሬ 300 ብር ለአዳር ከ1000 ብር በላይ የሚጠሩ ሴቶች የቤርሙዳን ዝና በተጋራው በዚህ ሰፈር ጥቂት ቤቶች ውስጥ ኩል ሆኖ ሲዝናኑ ይገኛሉ። ደረጃቸው ከፍ ያለ ነው። የክላስ ልዩነት የአሞራ ገድል ሐዋሳ ሐይቅ ላይ የተገነቡ የመዝናኛ ቦታዎች መካከል የአሞራ ገደል መናፈሻ ፓርክ ዋነኛው ወይም ዝነኛው ነው። ጠዋት በአሳ ተመጋቢዎች የሚወረረው ይህ ቦታ ከሰዓት በኋላ ለጫት ቃሚዎች ስፍራውን ይለቃል። በተለይ ቅዳሜና እሁድ የሚካሄደው የአሳ መመገብም ሆነ የጫት መቃም ስርዓቱ አሞራ ገደልን እንዲያደምቃት ከአዲስ አበባ የሚመጡ ሰዎች ተሳትፎ የላቀ ነው። የሐዋሳ ሐይቅ አሳ አስጋሪዎች በኪነ ጥበቡ የሚኖሩ እንቅልፍ የለሽ ናቸው። ከቀኑ 8 እስከ 10 ባለው ሰዓት ውስጥ ከእንጨት የተጣጠፈች የደንገል ታንኳቸውን ወይም ጀልባ እየቀዘፉ በሐይቁ ላይ መረባቸውን መጣል ይጀምራሉ። መረቡ እንዲንሳፈፍ ማጠናከሪያ እንዲሆኑ የበዙ የውሃ ፕላስቲኮችና ስስ ክርታሶች በተለምዶ ሲጥ የሚባሉ መረቡ ላይ በገመድ ይታሰራሉ። አንድ ታንኳ እየተፈራረቁ የሚሾፍሯት ሁለት ወጣቶች ይኖሯታል። የቀናቸውን ያህል የአሳ ነፍስ ሊያጠፉ ወይም ሊያጠምዱ ከ12 ሰዓት በላይ ሐይቁ ላይ ቀስፋሉ። ከአሰልቺ ጉዞ በኋላ ወፍ ከመጮህ በፊት አሞራ ገደል አሳ መመገቢያ ስፍራ ዳር ላይ ጀልባቸውን ፓርክ ያደርጋሉ። መረባቸውን አስተካክለው ሌላ ጉዞ ከመጀመሪያቸው በፊት ልክ እንደነሱ ሁሉ በማህበር ተደራጅተው ለሚሰሩ አሳ ጠባዦች፣ ለግለሰቦች፣ ለሆቴልና ምግብ ቤት ባለቤቶች ያጠመዷቸውን ሐይቁ ውስጥ የሚገኙ 6 አይነት አሳዎች ይሸጣሉ። እዚያው ሐይቁ ዳር በሳጠራ በተከፋፈሉ ቤቶች ውስጥ አሳ ጠብሶ የሚሸጡ ነጋዴዎች አሉ። ከመጥበሻው ራቅ አድርገው በደረደሯቸው የፕላስቲክ ወንበሮች ላይ እንግዶች አረፍ ብለው ይመገቡ ዘንድ ይወተወታሉ። እንደ ታክሲ ረዳቶች ተመጋቢን ይሻማሉ። በ2001 ዓመተ ምህረት 7 ብር፣ በ2005 መጨረሻ 15 ብር የነበረው የአንድ ቆሮሶ አሳ ዋጋ አሁን ይህን ጽሑፍ ወደ እናንተ ሲደርስ 20 ብር ገብቷል። ዋጋው ይሄኔ ጨምሮም ይሆናል። አሁን ላይ ደግሞ የባሰ ጨምሮም ይሆናል። ምናልባት ይህን ጽሑፍ ደግሞ ዘግየት ብለው ዓመታት ርቀው
የሚታደሙ ከሆነ ደግሞ ከዛም ከፍ ብሎ ይሆናል። በታህሳስና በሐምሌ የቅዱስ ገብርኤል ዓመታዊ ንግስ ስነ ስርዓት በሚካሄድባቸው ቀናት የአሳ ዋጋ ክፉኛ ይወደዳል። አይኖ እያየ የተጠመደች አሳ ተጠብሳ እስኪያጣጥሟት ድረስ 20 ብር ማውጣቱ አስገራሚ ነው። የክልሉ አንድ ቀልደኛ ፉሩሽካ አታበሉት ሳር አታበሉት ምንድነው ያሳው እንደዚህ የተወደደው ሲል ለህዝብ አደረሰው ቀልዱ ላይ ተገቢ የሆነ ትዝብቱን አቅርቧል። የቦታው ዋነኛ ደንበኞች ከሌላ ከተማና አካባቢ የሚመጡ ጎብኚዎች ናቸው። በዋጋው ቅር ቢሰኙም በስንት ጊዜ አንዴ የሚያገኙት አሳን ለመብላት የተጠየቁትን ይከፍላሉ። ጠባሾቹ ተዘውትሮ የሚበላውን አሳ ቆሮሶ ከአጥማጆቹ የሚረከቡበት ዋጋ በነጠላ ከ4 እስከ 5 ብር ብቻ መሆኑ ደግሞ አስገራሚ ነው። እዚህ አሳ ቁራ አለ። የአሳ ሆድ ዕቃ ተበስቶ ፈርሱን ካወጣ በኋላ ለጥብስ፣ ለቁርጥ፣ ለቅቅልና ሾርባ እንዲሆን አድርገው የሚያስተናግዱ ባለሙያዎች ይገኛሉ። የሐይቁ የአሳዎች ንጉስ አምባዛ ለቁርጥ ተመራጭ ነው። ዳጣ በተለወሰ ሚጥሚጣ ማጣቀሻነት ጥሬ አሳ ለመብላት በብዛት የሚደፍሩት የከተማው ነዋሪዎች ናቸው። ጥሬ አሳ በልቶ ኮሶ የታየው ሰው መፍትሄ ሊያገኝ የሚችለው በቀዶ ጥገና እንደሆነ ይነገራል። ከዓመታት በፊት ባደረኩት የሐዋሳ ጉዜ አብረን ለሥራ በተጓዝነው አንድ የአዲስ ነገር ጋዜጣ ባልደረባ ወትዋችነት ተግደርድሬ የቀመስኩት ጥሬ አሳ አላሲዝ እስከምል ድረስ ጣፍጦኝ ተመግቤያለሁ። የተባለው ችግር ስላልደረሰብኝ ውሸት ነው ሲሉ ወሬውን ከሚያጣጥሉት ቡድን ተሰልፌያለሁ። አሳ ንቁ ያደርጋል ይባላል። አብሮኝ የነበረው የስፖርት ገጽ ጸሐፊ ዛሬ ላይ ወሬዎችን ሞቅ ደመቅመቅ እያደረገ በኢሳት ሬዲዮ እንዲያስተላልፍ የረዳው የአሳ ፍቅሩ ይመስለኛል። ከጧቱ 4 ሰዓት እንዳለፈ ደግሞ የአሳ ሾርባ ስፔሻሊስቱ የባልሰሞ መንግስቱን ሾርባ ለመጠጣት ያለ ግብ አስደናቂ ነው። በ1994 ዓ.ም የሾርባ ንግድ ከጀመረው ከባልሰሞ ቀድሞ ድስት የሚጥዱ ነጋዴዎች ነበሩ። አሁንም ሌላ ሾርባ ሻጮች እዚያ ይገኛሉ። ባልሰሞ ግን ተቀብቷል ነው ምላችሁ። ሾርባ በግፋ ይሸጥለታል። 4 ብር የሚሸጠው የኩባያ ሾርባ ልክ እንደደረሰ ስለሚያቃጥል ለሰው የሚሰጠው በሌላ ኩባያ ላይ ተደርቦ ነው። በኩባያ አነባብሮ የሚጠጣው ሾርባ የአሰራር ሂደቱ ከባድ አይደለም። ድስት ሙሉ ውሃ ይጨምርና ስጋ የወጣለት ቆሮሶ ይገባበታል። ለ1 ሰዓት ያህል ከተቀቀለ በኋላ በፍቅር ይጠጣል። መጨረሻ ላይ የቀረው ያለቀለት አሳ አይጣልም። በጭልፋ እየተሰፈረ በሳህን ለፈላጊዎች ይሸጣል። ሐዋሳ ላይ ከአሳ የማይበላው ድምፁ ብቻ ይመስላል ካለው። አሞራ ገደል ላይ በሳምንቱ መጨረሻ ቀናት አጭር ቀሚስና ቁምጣ የሚለብሱ ቅንጡ ሴቶች ተርዚና ወጥረው ወዲያ ስለሚሉ ምርቃና ላይ የደረሱ ወንዶችን ለሀጭ ያዝረከርካሉ። ዳንሰኛ ህፃናቱ ከፒስኩዌር ፐርሰናሊቲ ከሻኪራ ዋካዋካና ከአቤል ሙሉጌታ እናቴን መሳይ ከሚሉ ዘፈኞች ላይ ጥቂት አረጎችን ቀነጣጥቦና አዲስ ዜማ ፈጥረው ያስነኩትና ገንዘብ ይቀበላሉ። አንዱ መጣና አንድ ልደንስ ሲለኝ ፈቀድኩለት። ሌሎች ህፃናት ሮጦ በመምጣት ሊቀላቀሉት ሲሉ እሱም ብቻ ነው ደንስ ያልኩት አልኳቸው። ከዚያም አረ በእናትህ ተደራጅተን ነው እኮ ምን ሰራው ሲሉ ሚጢጢዎቹ ልጆች ሊያቄሉኝ ሞክረዋል። እዚያው አሞራ ገደል የተጋጣ አሳና የጫት ገረባ ለመልቀም የሚንቀሳቀሱ ህፃናት መመልከት ዘና ባለ ስሜት ላይ ውሃ ይቸልሳል፣ የተደበላለቀ ስሜት ይፈጥራል። ጠዋት አሳ ከሰዓት በኋላ ጫት የያዙ እጆች በእንቅስቃሴ ላይ ሲሆኑ እንደ ሜዳ ቴኒስ ተመልካች የህፃናቱ አይን ከወዲያ ወዲህ ይላል። ካሁን ጣሉት በሚል ስሜት ነፍሳቸው ምንጥቅ ትላለች። አጠገቡ አስቀምጠው በእጅ ያልተነካ ሙሉ አሳ እንዲበላ የጋበዙት ህፃን በደስታ ነፍሱን ይሰጣል። ይሄ ሰውነቱን ነው እንዴ እያለም ይቦርቃል። ከእናቱና አባቱ ሞት በኋላ የጎዳና ሲሳይ ሆነው ዮሐንስ 7 ዓመት አልሞላውም። የኩዮቹ ጣቶች እርሳስና እስክሪብቶ ሲጨብጡ የሱ ያልታደሉት ግን አሳና ጫት ይለቅማሉ። በዚህ እድሜው የአሞራ ገደል ተመጽዋች ሆኗል። 7 ሰዓት ላይ ገብርኤል አካባቢ ቁማር ሲጫወቱ የነበሩ የጎዳና ተዳዳሪ ህፃናትም ተመልክተናል። አጠገባቸው ስንደርስ ተስተካከል ተብለው ለልመና ይሰናዳሉ። ጭራቅ አሞራ ገደል ላይ የሚታወቅ አዳጊ ህፃን ነው። ጥቁር ፊቱና ገጽታው መለያ ሆኖት የተሰጠው ቅጽል ስም ነው። ውሎ አሞራ ገደል ነው። ጠዋት በአሳ መመገቢያው ስፍራ ሰው የተመገባቸው አሳዎችን ለቃቅሞ ይቆረጣጥማል። ከሰዓት በኋላ በለቃቀሙ የጫት ገረባ መርቅኖ ቢያናግሩት መልስ አይሰጥም።
አሳ ስጋብዘው ከዚህ በፊት እንደዚህ የተጠበሰ ሙሉ አሳ በልቶ እንደማያውቅ በስስት ሲነግረኝ የበለጠ ስሜቴን ረበሸው። እዚህ ላሉ ሕፃናት ሕይወት የተበላ አሳና የተቃመ ጫት መሰብሰብ ነው። ቁሩ ሲጋራ ካገኙም ለኩሰው ወደ ከንፈራቸው ያደርሷታል። ለአንዱ ገንዘብ ለመሸር ብለው ኪሶን ከዳበሱ ሌሎች ሕፃናት አጥንት ላይ እንደሰፈረ ጉንዳን ይወሮታል። የአሳ ተረፈ ምርት በፌስታል ይዘው እያወጡ አንዳንዷን ወደ ላይ በመወርወር የፔልካኖችና አቮካዶች የአመጋገብ ስርዓት በማሳየት ወፎቹን ለፎቶ እያመቻቹ ሳንቲም የሚለምኑ ሕፃናት ሁኔታ ደግሞ ልብ ያወልቃል። የመጥፎ ቤት አከራይ ያህል ይጨቀጭቆታል። በሐይቁ ውበት፣ በወፎች ዝማሬ፣ በጦጣዎች ትዕይንት በሰላማዊ አየር ዓለሙን ቀሽተው ቦታው እንዳይለቁ የሕፃናት ሁኔታ እንቅፋት ይሆናል። የከተማው አስተዳደር ባሳተመው በራሪ ወረቀት ላይ ይህን ሁሉ ችግር አቅፎ የያዘው አሞራ ገደል የምንጊዜም ተመራጭ ቦታ ሲል አንቆለጳጵሶታል። አሞራ ገደል ላይ ቃሚዎች የሚሰበሰቡበት ስፍራ በጫት ገረባ እንደተሽጎረጎረ ሁሉ የሐዋሳ የኑሮ ደረጃና የታየው ነገር እንዳነበባችሁት ጅጉርጉር ነው። ላዩና ውስጡ የተለያየ። ኳሷ በተራራቂ ኑሮ ልዩነት ባላቸው ሰዎች ትጎናለች። በትልልቅ መዝናኛ ስፍራዎች ብር እንደ ቅጠል በሚመጀሩጡና የሚበሉትን ባጡ መካከል ሐዋሳ እንዲህ ነች። የተክሏ ፍሬ ሲታይ ያስጎመዣል እንጂ ሲቀመስ ይመራል። ውበቷ ዓይንን የሚሞላ ቢሆንም ሳቋ እሳት የሚተፋ ነው። እሺ ውድ ቤተሰቦች፣ በቀጣይ ደግሞ ለእርቃን ሩብ ጉዳይ ከተሰኘው የአጫጭር ታሪክ ስብስቦች ከደራሲ ህይወት ምሻው ባርነትን መቆያ እንድናረግበት መረጥኩ። መልካም ጊዜ። ከጓደኝነት ካለፍንና ከተጫጨን ጥቂት ወራት ተቆጥሯል። በጓደኝነት ብዙ ቆይተናል፣ 5 6 ምናምን። በመሃል ከመጀመሪያው 2 ዓመት ጓደኝነት በኋላ በፍቅረኝነት 3 ዓመት ከቆየም በኋላ ለመተጫጨት ስንወስን ከ8 ወራት ኩርፊያና ለመነጋገር በኋላ ነበር። ያን ጊዜ ነው ወደ እርቅ የመጣ ነውና በመሃል የሚያጋጨንን ጋኔል ያሸነፍ ነው ለነገር ነው ተባብለን ለመጋባት ይወሰን ነው። ይህ ከመሆኑ በፊት አንዳንዴ የአዘቦት ግጭት ውስጥ የምንገባበትና ተካሮ ለመለየት የሚያበቃን ግጭት የተፈጠረበት ምክንያትን አጣርቼ አላውቀውም። ባውቀውም እንዴት ተጋግሎና ተቃልጦ እዛ እንደደረሰ ግራ ይገባኛል። አንዳንዴ ለሰዓታት፣ ሌላ ጊዜ ደግሞ ለጥቂት ቀናት የሚቆይ ኩርፊያ እናስተናግዳለን። እውነቱን ለመናገር ምን ተፈጥሮ እንዴት ሆኖ ለኩርፊያ እንደሚያበቃ ብዙ ጊዜ ልብ ብዬ አላውቅም። በፍቅረኝነት በቆየንባቸው ዓመታት ጊዜ 3 ጊዜ በቃን ተባብለን ተለያይተን ነበር። በሶስቱም መለያየቶች ግን በቃ እንለያይ የሚለው የመጣው 3 ጊዜም ከሷ ነው። ሁሉ ጊዜም እንለያይ እንድትል ያደረጋትን ቆስቋሽ ምክንያቶች እንደሷ አባባል ያቀበልኳት እኔ ነኝ። እንግዲህ ሁሌም ለግጭት መነሻ ትሆናለህ መባሉና መከሰሰው እኔ ነኝ። ይህ ትክክልም ላይሆን ይችላል። ከመጨረሻው በፊት ላሉት ግጭቶች ማለቴ ነው። የመጨረሻው ወይም 3ኛው ግጭት ሰበቡ ግን ለኔ የሚመስለኝ 50% የሷ በኔ መሰልቸትና ተስፋ መቁረጥ፣ ቀሪው 50% ደግሞ የኔ ሐሳቧ እንድትቀይርና ውሳኔዋ እንድትቀለብስ የማደርገው ጥረት አለመኖር ይመስለኛል። ያን ጊዜ ነበልባል ሆና ብዙ ነገር አለችኝ። አትቀየርም አለችኝ። አለመግባባት ሲፈጠር አለመግባባቱን ለመፍታትና ለመነጋገር የምታሳየው ፍላጎት የለም ነው ወቀሷ። ዳተኝነት ያስፈራኛል። ይህን ሪሌሽንሺፕ ራሱ ለማቆየት ኮምፕሮማይዝ ላታረግም። በፍጹም ባንተ እርግጠኛ አይደለሁም አለችኝ። ያው ብዙ የፍቅር ግንኙነት እድሎች ያጋጥሟት እኔን እንደመረጠች ደግሞ ያው በገደምዳሜው ከእኔ የተሻለ ሰው አግኝታ እንደተወች ምናምን እንደዛ እየነገረች ማለት እና ለዚህ ግንኙነት ስትታገል እንደኖረች ጦር ሜዳ ነው እንዴ ይላሉ አንዳንዴ። እኔማ አሁን ግን እንደ በቃት በርካታ እድሎች ከፊቷ እንደሚኖሩና ያው አይ ኩድ ዱ ቤተር አይነት አዝማሚያ ማለት ነው ዘርዝራ መለየት አለብን አለችኝ።
እሺ ይሁን ብዬ ተለየኋት። በዚህ እንኳን ልክ ናት። ሲበዛ ዳተኛ ነኝ፣ ግን ስታገኘኝም ዳተኛ ነበርኩ። በብዙ ወንድምና እህቶች ማለት ስላደግኩ የምፈልገውን ለማግኘት ብዙ መናጠቅ የሚጠይቅበት ሁኔታ ውስጥ ገና በልጅነቴ ለመታገል ለመቧጨርም ለማልቀስም ለማስለቀስም ሞክሬ በሂደት አያዋጣም ብዬ ተውኩ ነኝ። ለእያንዳንዱ ፍላጎቴ መቧቀስ አዝሎኝ የሰጡኝን ተቀብዬ ነው ያደግኩት። የያዝኩት ነገር ላይ ትምህርትም ሆነ ጥናት ላይ ለመቆየት ስልቹና አብዛኛውን ልጅነቴን በሐሳብ መዋተትና በደመ ነፍስ የኖርኩ ነኝ። ልጅነቴን ጨብጬ ይዤው አላውቅም። ሁሌ ውጭ ነኝ በሐሳብ፣ ሁሌ ሩቅ ቦታ። ሕይወቴ የቀን ህልም ነበር። ነገ ፈተና አለ ተብሎ ለማጥናት ተቀብጬ ከማጥናት ይልቅ የማስበው የፈተናውን ውጤት ስደፍን ነው። አንድም ቀን የልጅነት ሕይወቴንና ችግሮቼን ፊት ለፊት ለመጋፈጥ ሞክሬ አላውቅም። የዱቤ ትምህርት ክፍለ ጊዜ እንዳለ የሚናገረው ሰንጠረዥ እያለ እንኳ የረቡን ሐሙስ የሰኞን አርብ ይዤ በመሄድ በአስተማሪ የተጠበጠብኩበት ጊዜ ትንሽ አልነበረም። ፊት ለፊቴ የአለንጋ ግርፋት ተደቅኖ እንኳ ራሴን ለማዳን የሚያበቃ ንቃት የሌለኝ ስልቹ ነበርኩ። ግድ የለሽ ደንታቢስ። ትምህርት ቤት ለመሄድ የምጓጓው ወይ የቤት ሥራ ጠንቅቄ የሰራው ቀን ወይ ክፍሉ ተረበሸ ተብሎ በእያንዳንዱ እንደ ተማሪ ማል ሴት እንድትቀመጥ የተደረገ ቀን ብቻ ነው። ሴቶቻችን የባቢሎን ግንባችን ነበሩ። ሴት አጠገቤ ስትሆን ያን ጊዜ ሐሳቤን እሰበስባለሁ። አፍላ ሳለሁ በፍቅር ጉዳይ ላይ ዳተኛ አልነበርኩ። እንዲያውም ፍቅር ቶሎ ነበር የሚያጠቃኝ። አጠገቤ የተቀመጠች ምቱን ሌላ ክፍል ያየዋት ልጅ ጋር ፍቅር ያዘኝ ብዬ ምን አውዝ አይነት ነበርኩ። 5ኛ ክፍል ስምረት፣ 6ኛ ክፍል አብረህት፣ 7ኛ ክፍል አደይ፣ 9ኛ ክፍል ሄለን፣ 11ኛ ክፍል የትናየት፣ 12ኛ ክፍል መድህን፣ ኮሌጅ 1ኛ ዓመት ነጃትና አዜብ ወዘተ። በኋላ አድጌ ታክሲ መሳፈር ስጀምርም የተረዳሁት ነገር ሴት አጠገብ የተቀመጥኩ ቀን ሐሳቤን በሷ ላይ ከመሰብሰብ የተነሳ መውረጃ ሁሉ ያልፈኛል። አቅለኝ ስቼ ባፈቅርም በፍቅር ጉዳይም ቢሆን መናጠቅ ውስጥ አልገባም። ልመናም ባህሪም አይደለም። ይሁን እንጂ ሴት ላይ በመጀነን እንስት ላይ በመኩራራትም አላምንም። ከልጅነት እስከ እውቀት ያለኝ ለምድና ልምምድ ከዚህ በተቃራኒው ቢነግረኝም መግቢያ ሞጫ አሳጥቶ በድራማና ኦርኬስትራ ፍቅርን ለማግኘት ጥሬ አላውቅም። ፍቅር ግን ያገኘኛል። ለምሳሌ 12ኛ ክፍል እያለን ሳምሶን ኤልሳን ይወዳል፣ ደረጀ አደይን፣ እኔ ደግሞ መድህንን። የፍቅራችን ደረጃ እኩል ይመስለኛል። የሶስታችን የፍቅር ጥያቄ ያቀረብንበት መንገድ ግን እጅግ የተለያየ ነው። ደረጀ ደጋግሞ የፍቅር ጥያቄ ያቀርባል፣ እምቢ ይባላል። በሰው ያስጠይቃል፣ አይሆንም ይባላል። ራሱ ይጠይቃል፣ አይሆንም። እንዲህ ያለ ጥቅምት የጀመረ ሞዴል ልንፈተን 3 ሳምንት ሲቀረው ለወራት በዘለቀ ልምምጥና የጓደኞቿን ንቀት ተቋቁሞ በመቆየት የፍቅር ጥያቄው ተቀባይነት አገኘ። በኋላ ተቃቅፈው ሲሄዱ ስናይ እሷ እሱን የምታቅፍበት መንገድ ግን የፍቅር ጥያቄውን እሷ ስታቀርብ የከረመች የሚያስመስላል ነበር። የደረጀና ያዴ ፍቅር የት ድረስ እንደዘለቀ ለማወቅ ሳንችል ማትሪክ ተፈተነ። ሳምሶን ኤልሳን አፈቀረው። 1-2 ለማናገር ሞከረ። በሰው አስጠየቀ፣ አይሆንም ተባለ። መልሶ ጠየቀ፣ አረንካው ተባለ። አንድ ቀን የማታ ማጠናከሪያ ትምህርት ተምረን ወደ 1 ሰዓት ግድም ወደ ቤት እየሄድን የነተበ ልብስ የለበሰ መላጣ፣ ያው መላጣው ጭንቅላቱ በርካታ ፍንከቶች ማስተናገዱን ያመለክታል። ፊቱ ከድብድቡ ብዛት በርካታ ቦታ የተጎረበረበና የተዋጨረ ጎረምሳ ኤልሳን ከጓደኞቿ ለይቶ እሷ በፍርሃት ተውጣ ሲያናግራት ተመለከትን። እኔንም ጠርቶ ቢያናግረኝ ከኤልሳ ባልተናነሰ ፍርሃት እንደምርር እርግጠኛ ነበርኩ። በእርግጥ ልጁ በጣም ነው የሚያስፈራው። እየሆነ ያለውን ነገር ገና መረዳት ሳንጀምር ድምፁ የማይሰማው ሳምሶን ተወርውሮ ጎረምሳውን ሲያንቀው ተመለከትን። ከባድ ግርግር ተፈጠረ። ጎረምሳው ቆይ ያገኝሻለሁ እሱ ሊያስጥልሽ ነው እያልና እያጉረመረመ በሳምሶን የክፍል ጓደኞች እየተገፈታተረ ሄደ። ከዚያን ቀን ጀምሮ ሳምሶን ኤልሳን ከሰፈር ወደ ትምህርት ቤት ከትምህርት ቤት ሰፈር ማመላለስ ያዘ። ድራማውን ለመረዳት ግን እኛ ጥቂት ቀን ፈጅቶብን ነበር። ነገሩ ሁሉ ራሱ ሳምሶን ያቀናበረው ድራማ መሆኑን ወዲያው እዛው የተረዳችው ኤልሳ ግን የሳሚን የፍቅር ጥያቄ በዛው አፍታ ነበር የተቀበለችው። ሴቶች ከግራ ጎን የወጡ ግራ ፍጥረቶች። እኔ የፍቅር ደብዳቤ ለመድህን ጻፍኩላት። ለጓደኛዋ ሰናይት ሲጭልኝ አልኳት። ሰናይት የፍቅር ጥያቄ መሆኑን ስታውቅ አኮረፈች። ብመራመር ለምን እንደሆነ አልደረስኩበትም። መድህን በማግስቱ ለጥያቄ መልስ ከምን እንደደረሰ ጠየቅኳት። ላስብበት አለች። አጅሪት ለካስ በሴት ወግ ስታንገራግር ስትግደረደር ነበር። ብታይም ድጋሚ ሳልጠይቅ ቀረሁ። አኮረፈች፣ ዘጋች።
ከጥቂት ዓመታት በኋላ ኮሌጅ ሆኜ አንዷን እየጎተትኩ ሆቴል አገባለሁ። ሆቴሉ የነ መድህን ነው። አየችኝ። እንደማያውቅ ህዝብ ያልፍ ያገባው። ከዛ በኋላ አላየኋት። በህይወቴ ጉዳይ ማለትም ስራና ትምህርት ትኩረት ማድረግ ግን ኮሌጅ ስገባ ተሻለኝ። ከህይወት ጋር ልጋፈጥ መሆኑ ሲገባኝ ትንሽ ብርታትና ትንሽ መነቃቃት አገኘሁ። የጨበጥኩትን አጥብቆ መያዝ ተማርኩ። ሐሳቤን ሰብሰብ አድርጌ ያገኘሁትን እድል ላለማጣት ኮስታራ ተማሪ ሆንኩ። ወደ ስራው ዓለም ስገባ የተቀበለኝ የግል ድርጅት ተቀጣሪነት ነበር፣ ባለቤቶቹ የሚያስተዳድሯቸው። በዚህም ሐሳቤን ሰብስቤ ስራ ማሸነፍን ብቻ ሳይሆን ታዛዥነትን ተለማመድኩ። ያጋጠሙኝ ሁሉ የቤት አስተዳደርና የድርጅት አስተዳደር መስመሩ የጠፋቸው፣ ተቋም ለማስተዳደር ትምህርትም ልምድም እጅግ የሚያንሳቸው ነበሩ። ደግሞ እንዳጋጣሚ ሆኖም በልጅነት የማልጨበጠው ልጅ አዋቂ ሲሆን ታዛዥ ሆንኩ። በሥራ ጉዳይ መቆጣትን ከማመናጨቅ ታዛዥነትን ከባርነት ተደበላልቆባቸው እስኪያሾፉብኝና እስኪያስከፉኝና እስኪገፉኝ ድረስ ሌላ ሥራ ሌላ ተቋም የማላይ ሆንኩ። አሁንም ነኝ። የፍቅር ህይወቴ ግን ድንዝዝና ድንግዝግዝ ያለ ሆነ። በተለይ 30ዎቹ መጨረሻ ስደርስ እንደዛው ነው። ድሮ ደንግጬ ወጣልኝ መሰለኝ ልቤ ለሴት መደንገጥ አቆመ። በፍቅር ግንኙነት ውስጥም ታዛዥነቴ በረታ። የፍቅር ግንኙነቴ የሥራ ውል የህይወት ሽርክና እየሆነ መጣ። አብረን እንቆያለን። የፍቅር ህይወቴ አንዳንዱ ቁርጥ ባለ፣ ሌላኛው ደግሞ ቀስ እያለ እየተንሸራተተ የሚቋጭ አይነት ሆኖ ዘለቀ። አንድም ቀን ስንለያይ ለምን ብዬ ጠይቄ አላውቅም። ሲመጡም በፍላጎታቸው ሲሄዱም በፍላጎታቸው ነበር። ለምኜና አጥምጄ ጀንጅኛ ያመጣሁትና የተዋደኩለት የፍቅር ግንኙነት ትዝ አይለኝም። በመሃል ጥልቅ መሰልቸት ውስጥ ገባው። አላረል ስራ ስታዘዙዬ፣ እርግጥ የኛው ተቋም በባለቤቶቹ አልነበር የሚመራው። ከስራ ስወጣ ወይ ወደ ቤት ወይ ወደ መሸታ ቤት ከጓደኞቼ ጋር ፖለቲካና ኢኮኖሚውን ለመፈትፈት ማለት ነው። እና ያን ማደርገው ምልስ በሰለችኝ ሰዓት ከዚህ በኋላ እሷ ወይም እጮኛዬ ብዬ መጠራት ከምትሰራበት ድርጅት በአንድ ጉዳይ ተወክላ መጣች። ጉዳዩ ከኔ የሚያገናኛን ነበር። የምትሰራበት ድርጅት ደግሞ የጠራ ሰነድ ባለመላክ የኔና የድርጅቱን ስራ ከባድ አድርጎት ነበር። ስለዚህም ችግሩን ለመፍታት ነበር የመጣችው። በጉዳዩ ላይ ተወያየን። ነገሩን ለመረዳት የወሰደችው ጊዜ አጭር ነበር። በፕሪንሲፕል ደረጃ ተስማማን። የአሰራር መንገድና ስርዓቱ ላይ ተወያየን። የሰነድ ልውውጡ በምን መልክ መከናወን እንዳለበት ተስማምተን ጨረስን። 2 ሰዓት ይወስዳል ያልኩትን ጉዳይ በአንድ ሰዓት ገደል ነው። ከዚያ ድርጅቷ እስከዛሬ ለፈጠረብኝ የሥራ ጫና ካሳ እሷ ምሳ ልትጋብዘኝ፣ እኔ ደግሞ ጉዳዩን ባጭሩ እንድንቋጭ ስላገዘችኝና ሰዓት ስለተረፈኝ ቢሮ አጠገብ ካለ በማኪያቱ ዝነኛ ከሆነ ቤት አሁን የምሰራው ነገር ስለሌለኝ ልጋብዝሽ ብያት ወጣን። ማኪያቱን ያጣጣመች፣ ቆይ ግን ስራ ስለሌለ ነው ግን የምትጋብዘኝ አለችኝ። እና ጨጓራኝ ከሚልጥ ድርጅትሽ መተሽ በምን ሰበብ ልጋብዝሽ አስበሽ ነበር ብያት፣ ይልቁንስ ምሳዩን በደንብ አስቢበት፣ ለምሳ ስትመጪ ይሄን እየተቀጠለ ጸጉርሽን ጥለሽ እንድትመጪ አልኳት። ጸጉሯ ያው ዘንፋላና የራሷ እንደሆነ አውቃለሁ። ሆነ ብዬ አብሽቄ በነገር ልላፋት ፈልጌ ነው። ተናደደች። እንዴ ና ይሆንከው የምርን ካንከው አለችኝ። ጣቶቼ እንደመንሽ ጸጉሯ ማል ሰድጄ ዳበስኳት። አለች። አይ እንደዚህ አራርቀው መስፋት ጀመሩ ደግሞ አልኳት። የምር ተናደደች። ቆንጆ ናት፣ ስትናደድ ግን ስለመናገር አታምርም። እኔ ነኝ ጥፋተኛ፣ ምን አገባህና በመጀመሪያ በኔ ጸጉር ብላ ተነጫነጨች። ፈገግ ብዬ እየቀለድኩ መሆኑንና ከመጀመሪያውም የራሷ ጸጉር መሆኑን እንዳወቅኩ ስለሚያምር እንዴት አድርጌ ልንካው ብዬ አስቤ የፈጠርኩት ተኮል እንደሆነ ነግሬያት ፈገግ አሰኘኋት። በስመ አንተ የምር ክፉ ነሽ። አንቺ ደግሞ ቁጡና ነጭናጫ ነሽ። ይብላኝ አንቺ ሚስት ብሎ ለሚያገባ። እንዴት ምን ማለት ነው? አንተ የኔ አይነት ባህሪ ያላት ሴት አታገባ? ያንቺ አይነቷን ለእድሌም አላሳየው አልኳት። ድጋሚ ተበሳጨች። ለራሷ ያላት ግምት ሌሎች ስለ ቁንጅኗ የሚነግሯት ከኔ ግምገማ በመለየቱ ምክንያት ፊቷ ከባድ ግራ መጋባትን ሲያስተናግዳየው፣ መለስ ብዬ ደግሞ ጉዳዩን ወደ ሥራ መልሼ ምናልባት አንቺ ዛሬ ባትመጪ ኖሮ የኛ ድርጅት ውሉን በእርግጠኝነት ያቋርጥ ነበር ካልኳት በኋላ ነገሮችን የመረዳት ፍጥነቷና ለመፍትሄ ያመጣችው ፍሬምወርክ አስደናቂ እንደነበር ነግሬያት they are lucky to have you by the way ብዬና ዳንቄ የምሳዩን ቀጠሮና ስልኳን ተቀብዬ ሸኘኋት። ምሳ በላን። 2-3 ቀን ስራውን ሰበብ አድርገን ሻይ ቡና አለን።
ከዛ የሆኑ ቀኖች ደግሞ ራት በላን። እንዳልኳችሁ ዳተኛ ነኝ፣ ደግሞም ነፃ ነኝ። ጭቅጭቅ አልወድም። ዛሬም አብረን ነው የምናድረው ብዬ አልሟዘዝም። አልጨቃጭቃትም፣ አልጎነትልም። ከንፈርሽን ካልሳም ወፍ የለም። እንደዚህ ስሸኛት ጉንጯ ላይ ለከንፈሯ አቅርቤ በስሱ የሆነ በእርጥብ ከንፈር ስሜ፣ ግን ደግሞ ከተራ አስተቃቀፍ ለየት ባለ መንገድ ወደ ሰውነቴ አጥብቄ አቅፌ ሰናበታታለሁ። እንደ ፍቅረኛ ተቀብዬ እንደ ጓደኛ ወራታለሁ። ምንም ፍላጎት እንደሌለው ሰው አጣጥላታለሁ። ከዛ እንደ ፍቅረኛ ሸኛታለሁ። በአምስተኛው ምሽት ተሳሳምን። ድንግል ስላልነበረች በሰባተኛው ምሽት አብረን አደርን። እንዲህ ነበር የዚህ ሁሉ ዓመት ፍቅረኝነት የተተከለው። የኮረኮንች ቢሆንም የትዳር መንገድ የተጀመረው እንዳልኳችሁ ከሶስተኛ መለየት በኋላ በአንድ ጓደኛው አስታራቂነት የሚያጋጨንን ጋኔል እናሸንፈው ተባብለን ለመጋባት ወሰነን። ውሳኔ የመጣው ከሷ ነው። ራሷን ስለማታምን ሌላ ምክንያት ፈልጋ በቀላሉ ተጋጭቶ በቀላሉ ላለመለያየትና ምናልባትም በተለያየንባቸው 8 ወራት ውስጥ የገጠማትና የሆነችውን ድጋሚ እንዳያጋጥማትና እንዳትሆን ሰክታ ይመስለኛል። በነገራችን ላይ ጎበዝ የሪስክ ትንተና ባለሙያ ነች። ስለዚህ መተጫጨታችን ከጥቂት ጓደኞቻችን በቀር ማንም አያውቅም፣ ቤተሰብም አያውቅም። የራሱ ሐሳብ ነው። ስለ ሰርግ ዝግጅቱ በጣም የተመጠነ እንደሚሆን ነው ያወራነው እንደማንኛውም ፍቅረኛሞች። ግን ደግሞ ቀኑን አልወሰንም። እሱንም ማንም ማወቅ የለበትም፣ እኛ ራሳችን ስንጨርስ እናሳውቃለን አለችኝ። ኦኬ አልኳት። ብዙ ነገር እኔ በማይገባኝ መንገድ ታሰላለች። በተጨባጭ በግብአትና በውጤት ፍቅርና ትዳርን ልትገመግምና ልታኬር ታስባለች። በታዛዥነትና ስለ ባርነት ያለኝን ስሜት ታውቀዋለች። ምናልባትም ይሄን ያህል ጊዜ ቆየ ነው ስለኔ ይሄን ስለተረዳች ይመስለኛል። ታዛዥ ነኝና እሷ በምትፈልገኝ ጎዳና ተነዳኛለች። የምትፈልገው ቦታ እንድንሄድ ታደርገኛለች። አኩርፋና ተነጫንጫ እንዴት እንደናፈኳት ተናዛ ከጓደኞቼ ቀጠሮ ልታስቀረኝ ትችላለች። እኔ ላገኛት ፈልጌ እሷ ካልተመቻት አልነጫነጭም። የምትሰጠኝን ምክንያት እቀበላለሁ። ሆኖም አንዳንዴ ከሚገባው በላይ ልትነዳኝ ትሞክራለች። እየታዘዝኳት ለምሳሌ ቅዳሜ ማታ ከጓደኞቹ ጋር አምሽቼና ጠዋት ማርፈድ ፈልጌ በጠዋት ይታያቸው 1 ሰዓት ላይ እንጦጦ ሄደን ወክ አድርገን ቁርስ በልተን ግሪክ ክለብ ጋራዥ ሴል አለ እዛ እናርፈድና አብረን ነዋል ስትለኝ እሺ ብዬ ብታዘዝም መሀል ላይ አንተ እኮ እንደ ያለ ጊዜ አብረን እንድናሳልፍ ግን አጥርም ምንም ተነሳሽነት አላይብም ብላ የጠብ እሳት መቆስቆስ ትጀምራለች። እንቅልፍና ጎበር ተነባብረው መሀል ላይ ድንገት ካዛጋው በቃ እንሂድ፣ አንድ ቀን እንኳን እኔ በፈለኩት መንገድ እንድናሳልፍ አትፈልግም፣ ጭራሽ ትነጫነጫለህ። መቼ ማዛጋት መቼ ነው መነጫነጭ ሆኖ? መታዘዝ መቼ ነው ቢተኝነት ይሆኑ? ስሜቴን ፊት የሚለዋወጣል። ትንሽ እንኳ ለማስረዳት አልሞክርም። እነሳለሁ። ወዴት ነው? እንሂድ ብለሽ የለ እንዴ? ያኔ መስመር እንዳለፈች ታውቃለች። መነጫነጩ ወደ ለየለት ጭቆና እንደሄደ ራሷ ገምግማ ትታረማለች። ጸቡን ታስቆማለች ነው የምላችሁ። ወሲብ በሷ የጊዜ ሰሌዳ ነው የሚካሄደው። ሳትፈልግ ስሜቴን ማምጣት፣ ያላሰብኩትን ማሳሰብ ትችላለች። እኔ ፈልጌ እሷ ካልፈለገች ግን እንዴት አርጋ የወሲብ መነቃቃቴ መግደል እንደምትችል ታውቃለች። ይሄ ተደጋግሞ ስሜቴ መጎዳቱን ምናልባትም ከዛሽ ቀን በኋላ ፍላጎት ማሳየትም መጠየቅም ላቆም እንደምችል ስትጠረጥር ደግሞ እንዴት አርጋ ሁኔታውን መገልበጥ እንደምትችል ታውቃለች። እንደ ልቧ ታሾረኛለች፣ እንዳሻት ትሾፍረኛለች። አልጋ ላይም ታዛዥ ነኝ። አስከፍቻት አላውቅም። በደንብ አገልግሎት ላይ እውላለሁ። እሷ ግን እንደ ብዙ ሴቶች የልቧ ከደረሰ ትኩሳቷ ከበረደላት በኋላ እንዴት ልሁንልህ የሚለውን ርቀት ባትሄድም እኔ እንደዛ ነኝ። በዚህም ብዙ ቅሬታ የለኝም። ለኔ የሷና የኔ ግንኙነት መስመር ጠብቆ ከመኖርና ከአብሮ መኖር ውል አኳያ አልጋ ላይ ያላት ራስ ወዳድነት ሁሉ ጊዜ ካልነዳሁ ብልጠት ብዙ አሳሳቢ አልነበረም። ስለዚህ ነው እንጋባና በትዳር የፍቅረኝነት ችግራችንን ንፍታ በሚል አሁን ሳስበው ቂላቂል በሆነ ሐሳብ የተስማማሁት። ይህ በሆነ ሳምንት ሳያልፍ ከዕለታቱ በአንዱ ቀን ምን እንደታያት አላውቅም፣ በሰርግ ቀን ላይ ለመቁረጥ ተቀጣጠረ። ከዚህ ቀጠሮ በፊት ዝግጅቱ ትልቅ ባይሆንም ቢያንስ 1-2 ሳምንት ቢሮ የማያስገባ የዝግጅትና የጫጉላ ሽርሽር እቅድ ስለነበረው የሥራ ጫና ከሚበዛበት ወቅት ጋር እንዳይገጣጠም ለኔም ለሷም ቶሎ እንነጋገር የሚለውን ሐሳብ ሳመጣ እያስጨነቀኝ ነው፣ አታዋክበኝ፣ ሌሎች ነገሮችንም ማየት አለብን እኮ በሚል የተነሳ ንጭንጭ እሳት ለኮሶ አኳርፎን ነበር። በእነዚያ ቀናት ቀደም ብለው ፈጸምኳቸው የተባልኳቸው ስህተቶች እየተመዘዙ ያለ ምክንያት በብዙ ተወቅሼና በእንዲያላ ተካራ ተንገሽግሼ ሽሽት ላይ ነበርኩ።
እናም የዛን ቀን ቀጠሯችን ሌላ ተካራናው ቀሳ ትችት የሚያመጣ ይሆን እያልኩ በስጋት ነበር ቀጠሮም ለመሄድ የተነሳሁት። ታዲያ ከቢሮ ስወጣ መኪናዬን አንዱ ከኋላ አስጠግቶ አቁሞ ዘግቶብኝ ነበር። እናም የዘጋውን ሰውዬ ለማግኘት በርካታ ደቂቃዎች በመውሰዱ መንገድ ላይ ያለው ቀጠሮ ረፍዶብኝ ነበር። ስነሳ የተፈጠረውን ነግሬያት የነበረ ቢሆንም አንድ ሁለቴ ደውላ እንዴት ከመጀመሪያውኑ እንዲህ ያለ ነገር ሊያጋጥም እንደሚችል ማሰብ አቃተ? ይሄ አንተ ጥፋት ነው አይገርምህም? አለች። አንደኛ እኔ ጥፋት አይደለም፣ ሁለተኛ ስመጣ አይደርስም እንዴ ምንድነው ብዬ ዘጋሁት። ስልኬ ከእንግዲህ ጮሆ እንዳይረባብሸኝ ዝም አሰኘሁት። ይህን ያደረኩት ህዝብ ወንዝ ሆኖ ከሚጎርፍበትና ከሚሻገርበት ከአዲስ አበባ የባቡር መሻገሪያዎች አንዱ ጋር ቆሜ ነበር። ተሽከርካሪ መስመር ላይ ነኝ። ሌሎች መኪኖች ገፋ ገፋ እያረጉ ወንዙን ለመቁረጥ እየሞከሩ ነው። እኔ በሐሳብ እየናወስኩ ነው። የመኪና የኋላ ኮፍም በቡጢ ተመታ። በስፖኪዮ ተመለከቱ። አንድ የደበረው እግረኛ ሲያልፍ ነው የነረተው። ዝም ብሎ አለፍኩት። እንደገና ወደ ሐሳቢና ወደፊት ወደ መንዳት ተግባሪ ተሸጋገርኩ። የእግረኛ ጎርፍ እየከፈሉ መንፋቀቅ ላይ ያሉ መኪኖችን ተከልዬ ክፍተት ያገኘው ሲመስልኝ ወደፊት ለመውጣት ስንደረደር በጎን በኩል ከመኪና የሆነ ሰው ሲጋጭና ስፖኪዮ ሲታጠፋ አየሁ። ለሰከንድ ምን እንደሆነ ለመረዳት አቃተኝ። በፍጥነት ከመኪና ወረድኩ። አንዲትን ሴት መንገደኞች ግራና ቀኝ ይዘው ሲያነሷት ተመለከትኩ። እንደወረድኩ አንዱ የሰነዘረውን ቡጢ ወደ ኋላ ተስቤ አመለጥኩ። አንድ እግረኛ ተው እንጂ ሆነ ብሎ ያላደረገውም እኮ ከሁለተኛው ቡጢ አስጣለኝ። ሌላኛው ተንደርድሮ መጥቶ አነቀኝ። ሌላ እግረኛ መሃል ገብቶ አስጣለኝ። ከዛም የስድብ ናዳ ከያቅጣጫው ወረደብኝ። ደደብ አንዱ አልፈያጅ የእግረኛ መንገድ አይደል ምን ያንቀዠቅዣል? አንዱ ምንድነው? ሌላኛው አንድ ጠጋበኛ እግረኛ ገጭቶ ነው መልስ ይሰጣል። ሌላኛው ትራፊክ ጥሩ፣ አረ ፖሊስ ጥሩ፣ ነፍሰ በላ ላይ ያመልጥ እኮ ነው፣ ምን አስባችሁ ነው? ዘግይቶ የደረሰ እግረኛ ለሌላኛው ወሬ የተጠማ አዲስ መጥ እግረኛ ይነግራል። አትረግጡትም እንዴ? ሌላኛው እግረኛ እንደደረሰው አረ ደህና ነኝ የተገጨችው እሷ ደህና ነኝ የኔ ጥፋት ነው አላየኝም ብትልም መንጃ ፈቃዴ ተወስዶ ከአንድ ፖሊስ ጋር ሆስፒታል ይዤ ሄድኩ። ያ አጋጣሚ ነው ከሳምሬት ጋር ያገናኘኝ። ሆስፒታል ስንደርስ የደረሰባት ጉዳት በተርታ ሰው አንደበት ሲገለጽ የመኪናው ጎማ እግሯን ከአስፓልቱ ጋር ቆንጥጦ ያዘው። መንጭቆ ስታወጣው የእግሯ አውራ ጣት ውልቃት አጋጠመው። በዛው ፍጥነት በስፖኪዮ ወገቧን አገኘዋት። ከዚያ በቂቷ ዘጭ ብላ ወደቀች። ጉዳቱ ውልቃትና ቅጥቅጥ በትራፊክ ሪፖርት ቀላል የአካል ጉዳት ተብሎ የሚመዘገብ ነው። የመጀመሪያ እርዳታና ምርመራ ማለትም ኤክስሬ፣ ኤምአርአይ ለምን እንደሆነ ባይገባኝም የሽንትና ደም እስከዛሬ ለምን እንደሆነም አልተረዳሁትም። ይሄንንም ወዘተ እያደረገች ስልኬን ከኪሴ ሳወጣና የነበረውን የስልክ ጥሪና የስልክ መልእክት ሳይ ከሷ ወይም እጮኛዬ ጋር ቀጠሮ እንደነበረን ትዝ አለኝ። የስልክ መልእክቶቹ አንተ ይሄን ያህል ሰዓት ትጎልተኛለህ፣ ደግሞ ስልክ አታነሳም፣ በጤና ነው ግን ያማሃል። አንድም በሰላም ነው የሚል የለውም። ደወልኩላት። ምንም ከማለቴ በፊት ወረደችብኝ። አስጨረስኳት። ከዛም ወደ አንቺ ስመጣ ሰው ገጭቼ ሆስፒታል በመጀመሪያ ደረጃ ምን ሆነ ነው ይቀርማል አልኳት። በመጀመሪያ ደንገጣለች። ከዛ የጉዳቱን ደረጃ ስትረዳ ቢያንስ እንዴት አትነግረኝም? ልመጣልህ እችል ነበር። ይህንንስ ለመናገር ይህን ያህል ሰዓት እንዴት ይፈጅባል? ወደሚል ቁጣ ስቀይረው ይቅርታ ለውጤት እየተጠራው ነው ደውላለሁ ብዬ ስልኩን ዘጋሁት። ሳምራዊት የሆስፒታል ወጪውን ራሴ ከፍላለሁ፣ ወደ ቤት የሚሄደው በራይድ ነው ብላ ግርግር ፈጥራ በስንት ቁጣና ማባበል ነው ከፍዬ ቀጣይ ምርመራና ውጤት ቀጠሮቿን ተቀብዬ ቤቱ ያደረስኳት። መንገድ ላይ በነገራችን ላይ ጥፋቱ የኔ ነው አለች። እንዴት? ከመሻገሬ በፊት አይቼ ነበር። ፍጹም ከቀልባ አልነበር። ከባድ ሐሳብ ውስጥ እንደነበርክ እያየሁ ነው ለመሻገር የሞከርኩት። ለመሆኑ ወዴት እየሄድክ ነበር? የሚረባ ጉዳይ አልነበረኝም አልኳት። ራሴን ታዘብኩት። ቤቷ አደረስኳት። ቀጥሎ ባሉት ቀናትና ሳምንታት ከመስሪያ ቤቴ ፈቃድ ወስጄ የሀበሻ ወጌሻና የፈረንጅ ፊዚዮቴራፒ እንድታገኝ ተያይዘን ላይታች ማለት ጀመርን። ሳምራዊት እርግጥ ያለች ናት። እርጋቷ ከወር በፊት 30 የደፈነች ያስመስላትም። ብርሃን የሚረጭ ውስጥን የሚያሞቅ ፈገግታ አላት። ደግ ናት፣ ጠይም ናት። አይኗ የራሳቸው ከድብርት የሚያወጣ ከህመም የሚፈውስ ብርሃን አላቸው።
ሰውነቷን ለቀቅ ባለ ቀሚስና በኮትና ካፖርት ብትሸፍኑም ጠበቅ ያሉ ጂንሶቿን የምትለብስ ቀንገዳይ ሰውነት እንዳሏት ያሳብቃሉ። በሕክምናዋ ጊዜያት በአካልም በመንፈስም ተቀራረብን። አትኮራም፣ አትቆጣም። ሳቋ ልዩ ነው። እሷ ያው ድጋሚ የተጣሏት እጮኜ ማለት ነው ድንገት ደውላ በነገር የምትወጋኝ ቀን ነበራት። ስልኩን አውርቼም ሆነ ቴክስቱን አንብቤ ስጨርስ የሚሰማኝ ስሜት ጀርቤ በጦር የተወጋ ልቤ በጩቤ የተሰነጠቀ ያህል ነበር። ከሳምራዊት ጋር አብረን ከሆንን ከማን የመጣ ቴክስት ከየት የተደወለ ስልክ እንደሆነ ጠይቃኝ አታውቅም። ልክ ስሜቴ ሲቀየር እስቲ አንድ ጸጥ ያለ ቦታ እንሂድ ትላለች። ከዛም አንድ ታሪክ ታነሳና የልጅነት ይሆናል ወይ የቤተሰብ ወይ የጓደኛ ብቻ በሱ እያዋዛች በአይኗ ዳብሳ ታክመኛለች። ከጎኔ ተቀምጣ በእጇ እየዳበሰች ህመሜን ታበርደዋለች። በሳቋ ብስጭቴን ሙልጭ አርጋ ታበረዋለች። በሶስተኛው ሳምንት ይሁን በአራተኛው ሳምንት ተሽሏት እሷም እኔም ስራ ገባን። በራይድ ሄዳለሁ ብትልም በሳምንት 2-3 ቀን ከስራ ወደ ቤት ካልወሰድኩሽ ብዬ ሸኛታለሁ። አንዳንዴ ምሳ እንበላለን፣ ስልክ እንደዋወላለን። የሚያስቅም የሚገርምም ነገር ሲያጋጥመን በዋትስአፕ ቴክስት እናወራለን። ብዙ ጊዜ እንስቃለን። ኑሮዋ ስሌት የለበትም። ልክ ነው፣ ልክ አይደለም፣ አዎ ወይ አይ፣ ይሆናል አይሆንም ነው። ላይፍ ወርክ ባላንስ ልክ አይደለም፣ እስካሁን ቢሮ ምን ትሰራለህ ትለኛለች። እሺ አንቺ ነገ ከስራ ስትወጪ ሻይ የምትጋብዥኝ ከሆነ በጊዜ እወጣለሁ። ጉዳይ አለኝ። በቃ ቢሮ ነው የማድረው፣ ወይ ከጓደኞቼ ጋር ስጠጣ አምሽቼ በዛው አድራለሁ እላታለሁ። ድምጼ እያወራኋት ይሞታል። እሺ። ደርሼ ስጠብቃት ልቤ መምታት ያቆማል። ልክ እየመጣች ልክ ስታይኝ ፈገግ ስትል ልቤ ነፍስ ይዘራል። ሳናስበው ሰዓቱ ይነጉዳል። በልተንስ እንሂድ? እሺ። ቅር እያለኝ አደርሳታለሁ። አብሬያት ወርድና ለሴኮንዶች ጥብቅ አድርጌ አቅፊያት አቆይቼ ጉንጯን፣ አይኗን፣ ግንባሯን፣ አናቷን ስሚያት ጥፊ ከዚህ ብያት እሄዳለሁ። ምን ማለቴ እንደሆነ ይገባታል። ትንሽ ከቆየ ፍላጎቴ ከንፈርሽን መሳም ነው እንደማለት ነው። ስንለያይ ቅሬቴን የምገልጸው እንደዚሁ ነው፣ በቁጣ ልታዘዛት ስል ድካምህን አልወድም፣ ታሳዝነኛለህ ትለኛለች። ጥፊ ከዚህ ገደል ግቢ፣ የራስሽ ጉዳይ ብያት ነው የሚሄደው። ትዘንልኝ ወይም ትውደደኝ አላውቅም። በገንዘብ ጉዳይ ሳወራ ወይ የሞርጌጅ ወይም የመኪና ክፍያ፣ ቤቱም መኪናውም ያው በባንክ ብድር ነው የተገዛው፣ ያን ጉዳይ ከጓደኞቼ ጋር ሳነሳ ከሰማች ገንዘብ ላክ አድርጋ ስትችል መልስልኝ ትለኛለች። በ3 ወይም በ4 ቀን ስልክላት ምን አስቸኮለ፣ ለኔ ሕክምና ያወጣው ራሱ ብዙ ነው ትለኛለች። ናፍቀኛል አትልም። 1-2 ቀን ስጠፋ ትንሽ የጠገብክ አይመስልም ትልና እስቲ ዛሬ ራት ጋብዘ ቤት ሸኝ ትለኛለች። ስስቷ፣ ደግነቷ፣ ሙቀቷ፣ እርጋቷ ይቀበለኛል። ትንሽ ወክ እናድርግ ትለኛለች። ከዛም ሶቶ ይዛኝ ሙሉ ሚዛኗን እኔ ላይ አድርጋ እንሄዳለን። እጄን ትከሻዋ ላይ ጫን ሳደርግ ደግሞ ሁለንተናዬ ላይ ሻጥ ሽጉጥ ትላለች። የሁለታችንም ድምጽና ወሬ ሲጠፋ ከዛ ደግሞ መልሳ ትለቀኝና ሁለት እጆቿን ደረታው ላይ አጣምራ የቁም ነገር ወሬ ጀምራ ጎን ለጎን መሄድ እንጀምራለን። እወዳታለሁ፣ ግን ትወደደኝ እንደው አላውቅም። በህይወቴ ለመጀመሪያ ጊዜ ፍቅር ግንኙነት እንዴት መጠየቅ እንዳለብኝና በምን ዘዴ እንደማነሳውና እንደምጀምረው ግራ ገባኝ። ቦይፍሬንድ አለሽ ወይ ብዬ ማንሳትም ፈራው። አዎ ብትለኝስ? ቆይ እወድሻለሁ ብዬ ልንገራት? እኔ በዚህ መንገድ አስቤ አላውቅም። እንዲህ በነጻነት ስቀርብ እንዴት ታስባለህ የምትለኝ መሰለኝ። ለ3 ወር ተኩል ብቻ ማውቃት አልመሰላለኝ። ለመጀመሪያ ጊዜ ፍቅር እንደሞከረው ተማሪ ሁሉ ነገሩ ጠፋኝ። ጥያቄውን ከማንሳት በላይ የሚመጣውን መልስ ለመጀመሪያ ጊዜ ፈራሁት። የድሮ ግድልሽ ዳተኛ ወዴት ይሁን ያለው። 1-3 ቀን በአጫጭር የስልክ መልእክቶች ውጪ ሳንገናኝ ቅዳሜ መጣ። ያን ቀን ለስራዋ የሚጠቅማት ሰው ላገናኛት ቀጠሮ ነበር። ወደ ቀጠሮ ለመሄድ ስንቀጣጠር ቀድሞ ሌላ ቀጠሮ ስላለኝ ከካፌ ነው ፒክ የምታደርገኝ አለችኝ። እሺ ብያት የቀጠሮ ቦታ ደርሻለሁ ብዬ ቴክስት አደረኩ። የኔ እድሜ እኩያ ከሆነ ሰው ጋር እየተሳሳቁ ሲወጡ አየሁ በግምት። ማን ነው ደግሞ? ቻው ሲባባሉ የግንኙነቱን ባህሪ ለመገመት እንደምችል ጠርጥሬ መጠበቅ ጀመርኩ። ከዚያ አንድ ሚኒባስ መጥቶ እይታዬን ጋረደው። ልክ ሚኒባሱ ሲንቀሳቀስ ሰውየው በሌላ አቅጣጫ እየሄደ እሷ ወደኔ መጣች። ሸት ከዛን ያን የሞቀ ፈገግታዋን ሰታኝ ብርሃኗን ይዛ ወደ መኪናው ገባች። ከወትሮ በተለየ ጉንጬን አጥብቃ ሳመችኝ። ወደ ቀጠሮአችን መሄድ እንደጀመርን ከማጋ ነው እባክሽ እንዲህ በሳቅ እየነፈርሽ የነበረው አልኳት።
መልሼ ጥያቄን ረገምኩት። ምን ነው ለምን ለማወቅ ፈለግ? አይ እንዲህ ምልሽ በቃ ትችላለሁ። ወይ ይቅርታ ሳላስተዋወቀ ቦይፍሬንዴ ነው። ሐሞቴ ሲፈስ ሰውነቴ ሲዝል ተሰማኝ። ማን አልኳት መልሱ ሌላ እንዲሆን እየተመኘው። ያየው ቦይፍሬንዴ። እስከ ዛሬ ያልነበረ ቦይፍሬንድ ከየት መጣ ዛሬ? በተዘባረቀ ስሜት ጠየቅኳት። ውጪ ነበር ከትናንት ወዲያ ነው የመጣው። ምን አባቱ ሊሰራ መጣ? ሳላስበው ነበር። ከተብላ ስቃ እንዴ ቦይፍሬንዴንማ አትሰረብ አንተ ስነ ስርዓት። ለምን እስከ ዛሬ ያልነገርሽኝ? መች ጠየቅኝ? አንተስ ገርል ፍሬንድ አለኝ ወይም የለኝም ብለህ መች ነግረኸኛል? ዝም አልኳት። ያ ፍስሐዬ ጉጉቴ ሲፈርስ ይሰማኛል። እሷን በማግኘቴ ትደምቃለች ያልኳት ቅዳሜ ከለበሰች። ከመኪና ውጭ ያለው ደስ የሚል ብርሃንና ፀሐይ ሳይሆን የአምሌ ጨለማ ነበር ለኔ የሚታየኝ። ስሰበር ይሰማኛል። በህይወቴ ለመጀመሪያ ጊዜ በሷ ጉዳይ መናጠቅ፣ መደባደብ፣ መልፋት ፈለኩ። እሱ ሳይመጣ በፊት 1000 ደብዳቤ ጽፌ ፍቅሬን በገለጽኩ ኖሮ ብዬም ተመኘው። ዛሬም ባለቀቀኝ ደመኛ ዳተኛነቴ እንዳጣኋት ተሰማኝ። ዝም አልኩ። ተጫወት እንጂ ምን ነው? አይ አንድ ሐሳብ ይዞኝ ነው። ውስጤ ቀስ እያለ ሲናድ እየተሰማኝ የቀጠሮ ቦታችን ደረሰ። ሰውየውን አግኝተነው ቁጭ አለ። ምን እያወሩ እንደሆነ አልሰማቸውም። ከዚያ በኋላ ያለንን ግንኙነት ምን አይነት ቅርጽ እንደሚይዝ ለማሰብ እየሞከርኩ ውላ ሊይዝ እያለ እየፈራረሰብኝ እንደገና ሐሳቤን ለማደራጀት እየሞከርኩ ሲፈርስብኝ በመሃል እነሱ እንደዛም ቢሆን ይሻላል አይደል ሲሉኝ በጭንቅላት ንቅናቄ ብቻ እየመለስኩ እንግዲህ ምን እንደሚጠይቁኝም አልሰማም። እውነቱን ለመናገር ከቆየም በኋላ በጣም አመሰግናለሁ፣ ችግር ካጋጠመኝ እደውላለሁ ብላ ሰውየውን ስትሰናበተው ነቃው። ሰውየው የድሮ የሥራ ባልደረባዬ ነው። ያው እንደነገርኩሽ ሶፍት ኮፒ የለም፣ ሃርድ ኮፒውን እሱ ይሰጥሻል አላት። ትዝ ሲለኝ ለካ ለሷ የሚሰጥ ሰነድ ብሎኝ ቤት አስቀምጬዋለሁ። በደመ ነፍስ እሺ አልኩት። ከዚያ ሰነዱ ቤት ነው ልስጥሽ ብያት መንገድ ጀመረ። ቤት ስንደርስ አብራኝ ወረደች። ቀስ እያለች ሰረቅ እያረገች ታየኛለች። ሳያት ነፍሷ እየተጨነቀች ትመስላለች። በዝምታ እግሬን እየጎተትኩ የአፓርትመንቱን ደረጃ ወጥተን ቤት ገባን። ሰነዱን ለመፈለግ ወደ መደርደሪያው ሲሄድ በሩ ሲዘጋ ይሰማኛል። መጽሐፍ መደርደሪያውን ትንሽ ካመሳቀልኩ በኋላ ሰነዱን አግኝቼ ዞር ስል መሃል ሳሎን ቆማ ዝም ብላ ታየኛለች። ልቤ ተረበሸ። ሰነዱን አንከርፍፌ ልሰጣት ተጠጓት። መታ ተጠመጠመችብኝ። ግራ ገባኝ። ምን ሆንሽ? የቀደሙ ልጅ የድሮ ቦይፍሬንድ ነው። ከውጭ መጥቶ ነው። አሁን መጥቶ ሲያገኘኝ ግን ጣዕሙ ሁሉ ጠፋብኝ። ምክንያቱም ደግሞ አውቀዋለሁ። አንተ ነህ። ይቅርታ እንዲህ ስሜትን ይጎዳዋል፣ ይሄን ያህል ትወደኛለህ ብዬ አላሰብኩም። ግን አሁን ስለገባኝ ስላረጋገጥኩ ደስ አለኝ። እቀፈኝ በእናትህ። ጥብቅ አድርጌ አቀፍኳት። ሳሚኝ፣ በእናትህ ሳሚኝ። በመስገብገብ ጎረስኳት። ሶፋው ላይ ወደቀን። ከንፈሮቼ መድረስ የሚችሉበት ቦታ ሁሉ የሳምኳት። ከላይ ለበሰችውን አውልቄ ጣልኩት። በለመዱ እጆቼ ባለመድኩት ስሜት ጡት መያዣዋን ጣ አድርጌ ፈታው። ከሚያማምሩት ጠይምና ቅስር ያሉ ጡቶቿ ጋር ተፋጠጥኩ። ጎረስኳቸው። ተው በእናትህ አለች። ወደ አንገቷ ተመልሼ እሺ ይቅር አልኳት። መልሳ ደግሞ ቀሽ እንደፈለኩ ተሸክሚያት መኝታ ቤት ገባሁ። ጉርድ ቀሚሷን ቁልቁል ሳብኩ። ይዣት አልጋ ላይ ወደኩ። ወድሃለሁ እያለችኝ ያገኘችው ቦታ እየሳመችኝ በእነዚህ ዓመታተኛ አይኖቿ እያየችኝ ያለ ስስት ሰውነቷን ሰጠችኝ። አንገቷ ስር እየወሸቀችኝ አሁን እንደሱ ሳሚ እንዴት ልሆንልህ ብላ እየጠየቀችኝ ከንፈርና ጡቶቿን አፈራርቃ አስጎረሰችኝ። የኔን የምትጠብቃ ከሷ ምትጋ እያስማማች አሳበደችኝ። ተሸንፋ አሸነፈችኝ። እንዳሻ እያለች በሰውነቷ ላይ አነገሰችኝ። ቅብጥብጥ እያለች በስሜት አነደደችኝ። ብዙ ሴት አውቃለሁ፣ ከብዙ ሴት አንሶላ ተጋርቻለሁ። ፍቅር የሰራሁት ግን ዛሬ እንደሆነ ገባኝ። አቀፊያት ስናርፍ ለመጀመሪያ ጊዜ ለህይወቴ ትርጉም ለመኖሬ ሰበብ ያገኘው መሰለኝ። በህይወቴ ለመጀመሪያ ጊዜ ስሸኘው የኖርኩትን ለሌላ መገዛት ለሚወዱት ባሪያ መሆንን ተመኘው። ለካስ ፍቅር ባርነት ነው።
እስኪ በቀጣይነት ደግሞ ለየት ያለ ሌላ ዘውግ ልጋብዛችሁ ውድ ቤተሰቦች። በዛ ቆይታ እናድርግ። የዶክተር አለማየሁ ዋሴ ሰበስ ከተሰኘው እንደዚሁ የጉዞ ማስታወሻዎቹ እንደሚያጫጭር እንደዚሁ የስነ ጽሁፍ ስራ ማስታወሻዎቹ ውስጥ የኔ ፕሮፌሰር የሚል አለ። ያንን ቆይታ እንድናደርግ በመርጫለሁ። መልካም ጊዜ። የኔ ፕሮፌሰር እንደ አውሮፓውያን አቆጣጠር ከሜይ 2004 እስከ ሴፕቴምበር 2007 በአውሮፓ ኔዘርላንድስ ቫግኒንገን ዩኒቨርሲቲ የሶስተኛ ዲግሪ ወይም የፒኤችዲ ትምህርት ለመከታተል ተጉዤ ነበር። የማስተርስ ዲግሪን ከስዊድን የግብርና ዩኒቨርሲቲ ከጨረስኩ በኋላ አጭር በሚባል ጊዜ የተለመደውን የዩኒቨርሲቲ መግቢያ ሂደት ሳልከተል በፕሮፌሰር ፍራንስ ቦንገርስ ግብዣ ነበር የተጓዝኩት። ለግብዣው መሰረታዊ ምክንያት የሆነው ለማስተርስ ዲግሪ ማሞ የሰራሁት የመመረቂያ ጽሑፍ ወይም ቴሲስ ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ጥንታዊ አብያተ ክርስቲያናት፣ ገዳማትና አድባራት ተጠብቀው በኖሩት ደኖች ላይ ያደረኩት ጥናት ትኩረት የሳበ ስለነበር ይመስለኛል ፕሮፌሰሩ ኢትዮጵያዊ ከነበረው ሌላኛው ፕሮፌሰር ጋር በመነጋገር ባህር ዳር ድረስ መጥቶ ለምን እኛ ጋር መጥተህ አትማርም? የጀመርከውን ጥናትስ ለምን ለዶክትሬት ዲግሪ አትቀጥሎም? ጥሩ ሐሳቦች አንስታል፣ እኔ አመቻቻለሁ ብሎኝ ነበረ ወደ ኔዘርላንድስ ያቀናሁት። ቫግኒንገን ዩኒቨርሲቲ ከገባው በኋላ ለጥናቱ የሚያስፈልጉኝን መሰረታዊ ኮርሶች ከተማርኩና የመስክ ምርምር ፕሮፖዛሊን ካዘጋጀው በኋላ ወደ ኢትዮጵያ ተመልሼ የመስክ ስራዬን አከናወንኩ። ለ2 ዓመት ያህል አድካሚ ነገር ግን አስደሳች የነበረው የመስክ ጥናቴን ካጠናቀቅኩ በኋላ ያገኘሁትን መረጃ ለመተንተን ብሎም ለዶክትሬት ዲግሪ ቴሲስ ለመጻፍ ተመልሼ ወደ ኔዘርላንድስ ተጓዝኩ። በሄድኩ በአጭር ጊዜ ውስጥ ልጽፋቸው ካሰብኳቸው ጽሑፎች ውስጥ አንደኛውን የጥናት ዘውግ የዳታ ትንተናም ጨርሼ የመጀመሪያውን ረቂቅ ለፕሮፌሰር የሰጠሁት። በአእምሮዬ ውስጥ ጥሩ መረጃ እንደሰበሰብኩ ጥሩ ትንተና እንዳካሄድኩና ትንተናውን ተመርኩዤ በጥሩ ሁኔታ እንደጻፍኩት እርግጠኛ ነበርኩ። በጥቅሉ በራሴ ተግባር በጣም ተደስቼ ነበር። ፈረንጆቹ ኮምፕለንሴት የሚሉት አይነት ሰው ሆኜ ነበር ማለት ይቻላል። እናም ለፕሮፌሰሬ በጠዋት ሄጄ የመጀመሪያውን ምዕራፍ ጽፌያለሁ። ይኸውና እርማት ካለ ልቀበል ዝግጁ ነኝ ብዬ ሰጠሁት። እንደ እውነቱ ከሆነ በወቅቱ የምጠብቀው አድናቆት እንጂ እርማት አልነበረም። በሰጠሁት በሁለተኛው ቀን ጠራኝና ፈገግ ብሎ አይቼዋለሁ፣ መስተካከል ያለባቸው ነገሮች ስላሉ እነርሱን አስተካክል አለኝና ሰጠኝ። እኔም አልፎ አልፎ የፊደል እርማት ወይም ጥቃቅን ጉድለቶች ይሆናሉ ብዬ ገልጬ ሳላይ አመስግኜ ወደ ቢሮዬ ወረቀቱን ይዤ ሄድኩ። ከቢሮዬ ደርሼ ገልጬ ሳየው እኔ ከጻፍኩት መሳ ለመሳ የሚሆን በቀይ እስክሪብቶ እጅግ የበዛ እርማት፣ ብዙ የኤክስ ምልክት ያለው፣ ትልልቅ የጥያቄ ምልክት ያለው እያከበበ ላዩ ላይ የጻፈው ነገር እጅግ የበዛና የሚያስደነግጥ ነበር። ከኔ ጽሑፍ ይልቅ የእርሱ በቀይ እስክሪብቶ የተጻፈው ጎልቶ ይታይ ነበር ማለት ይቻላል። በቃ በቀይ እስክሪብቶ አበራይቶታል ማለት ይቀላል። ይህን ሳይ መጀመሪያ በጣም ተናደድኩ። እንዴት የኔ ያህል እርማት አገኛለሁ? እንዴት እንዲሳሳታለሁ እያልኩ ስለፈልፍ ቆየሁ። ቀጥሎ ቅስሜ ተሰበረ። በቃ በእጅጉ ተስፋ ቆረጥኩ። ያን ያክል ሰርች የኔ ያክል ሂስና ትችት ከቀረበ እንዴት አድርጌ ነው ሌላውን ስም ቀጥለው? ምን አጨናነቀኝ? ለምን ወደ ሀገር ያልመለሰም? ከዚህ ሁሉ ማስተርስ ዲግሪ አለኝ እያልኩ ራሴን ለማጽናናት ሞከርኩ። በእውነቱ በወቅቱ የምሰራበት መስሪያ ቤት የመምሪያ ኃላፊነት ደረጃም ደርሼ ነበር። ያን ሁሉ አገናዝቤ ለምንድን ነው ያለመጨናነቀው? ተመልሼ አልሄድም እንዴ? የምን አባቱ ዶክትሬት ዲግሪ ነው አልኩኝ። በዚህ ብስጭት ከቢሮ የጥቼ መኖሪያ አፓርትመንት ሄጄ ተኛሁ። በማግስቱም ቢሮ አልገባውም። በሶስተኛው ቀንም ቀረው። ለካ ፕሮፌሰሬ አስተያየቱን ወይም ኮሜንቱን እንዴት እንደተቀበልኩት ለማወቅ ፈልጎ ቢሮ እየተመላለሰ አጥቶ ይኖራል። በሶስተኛው ቀን ስቀርበት ስልክ ደወለልኝ። ለምንድነው ቢሮ ያልገባኸው አለኝ። አይ አሞኝ ተኝቼ ነው ስል መለስኩ። ገብቶኛል፣ አሁኑኑ በፍጥነት ወደ ቢሮ ና አለኝ ፈርጠም ብሎ። እንደምንም እየተጨማደድኩ ወደ ግቢ ሄድኩና ወደ ቢሮ ስገባ ፈገግ ብሎ ፊት ለፊት ያለው መቀመጫ እያመላከተ ቁጭ በል አለኝ ጠንከር ብሎ። ቁጭ አልኩኝ።
ሰሞኑን ቢሮ ያልገባው ለምን እንደሆነ ገብቶኛል አለ ለዘብ ብሎ። በእርግጥ ከቅዳሜና እሁድ ውጪ ከጠዋት እስከ ምሽት ከቢሮ የማልጠፋ ሰው ያለ ልማድ የመደዳውን ስጠፋ መታወቁ አይቀርም። የጻፍኮን በጥልቀት ስላየሁት ያን ያህል እርማትና ትችት በማግኘት ተበሳጭተ ነው አይደለ አለኝ። እኔም አዎ ጥሩ ስራ የሰራው መስሎኝ ነበር። አሁን ሳስበው ግን ያንተን ደረጃና ፍላጎት የማሟላ አልመሰለኝምና ተመልሼ ወደ ሀገሬ ብሄድ ይሻላል ብዬ ነው አልኩት። ጅላጅል መልስ ነበር። ከት ብሎ ሳቀና እንዲህ አለኝ፣ ይህ የተናገረኝ ቃል በቀሪ ዘመኔ ሁል ጊዜ አብሮኝ ይኖራል። ስማ፣ በእኔና ባንተ መካከል የ20 ዓመት የፕሮፌሽን ወይም የሙያ ልዩነት አለን። አንተ አሁን የተቀመጥክበት ወንበር ላይ እኔ የተቀመጥኩት የዛሬ 20 ዓመት ነበር። በ20 ዓመት ውስጥ ካንተ በጣም ብዙ አርቄ እንደሄድኩ መገመት ነበረብህ አለኝ። 20 ዓመት የሚለው የዶክትሬት ዲግሪውን ያገኘበት የኔ እድሜ ላይ ነበረበትን አስቦ ነው። ቀጠለ። እናም የ20 ዓመት ልዩነት ስላለን የፈለገ ብትሰራ የፈለገ ብትጠነቀቅ እኔ ከማውቀው ደረጃ በዚህ ወቅት ልትደርስ አትችልም። ምክንያቱም ይህ እይታ በልምድና በእውቀት መዳበር የመጣ ስለሆነ የፈለግከውን ብትጽፍ እኔን ልታረካኝ አትችልም፣ ወይም እኔም ማይበትን እይታ ሙሉ በሙሉ ልታገኘው አትችልም። በጥልቀት አስበ ብትጽፍ እንኳን ላንተ ከፍ ያለ እይታ ስላለኝ ጎዶሎን ማየት አይቀርም ነው ማለት። ለዘብ ብሎ ስለሚናገር ልብ ይሰረስራል፣ አይምሮንም ይበረብራል። ቀጥታ የቃላት መዶሻውን አንተ ካየበት በላይ ካላሳየሁ ምኑን አስተማርኩ ታዲያ? አሁን ያለ ዕውቀት ማደግ እንዳለበት ካላሳየሁ ምኑን አሳወቅኩ? በእኔ ግምት ለማወቅ የሚችል ጭንቅላት፣ ለመማር የሚሆን አእምሮ ባለቤት እንጂ አዋቂ ለመባል ብዙ ይቀራል። እዛ ደረጃ ማድረስ ደግሞ የኔ ስራ ነው አለና በዚህ የምትበሳጭ ከሆነ አዝናለሁ። የመጣሁ ለመማር ከሆነ እንዳስተምር ፍቀድልኝ። አይ በጥልቀት መማር አልፈልግም ካልክ አሁን የጻፍከው ለመመረቂያ በጣም በቂ ነው። እንደዚሁ አድርገ ሌሎቹንም ጨርስና በአጭር ጊዜ አስመርቄው ወደ ሀገር ልካለሁ እንግዲህ አለኝ። ተስፋ መቁረጤና ብስጭቴ ወደ አፍረት እየተለወጠ ሲመጣ ታወቀኝ። በራሴ አፈርኩ። እንደ እውነቱ ከሆነ በቀይ እስክሪብቶ ያበራየው ጽሑፌን ሳይሆን በልቤ ውስጥ የነበረውን አዋቂ ነኝ ባይ ትምክህቴ እንደነበር ተገለጠልኝ። ቁጭ እንዳልኩ ራሴን መጠየቅ ጀመርኩ። በልቤ በእውነት ለምን ነበር ወደ ተከበረው ዩኒቨርሲቲ የመጣሁት? ለካ ወደ አውሮፓ ያቀናሁት ለመተቸት ለመታረም ሳይሆን ለመደነቅ ነበር። ለማወቅ ሳይሆን ማወቄን ለማረጋገጥ ኖሯል። ለካ ወደ አውሮፓ ያቀናሁት ያወቅኩ የመሰለኝን ነገር በሚሰጡኝ ዲግሪ አባብዬ ውስጣዊ ባዶነቴን ተሸክሜ በባዶ ጉራ ለመኖር ኖሯል። በዶክትሬት ዲግሪ ተከልዬ በማይምነት ግርሻ ለመሰቃየት ነበርና አልኩና በእጅጉ በራሴ አፈርኩ። ቀጠልና እንዲህ አለኝ፣ ከዛሬ ጀምሮ ምረጥ። አሁንም በደንብ እንዳይልህ የበለጠ ስል ወይም ሻርፕ እንዳደርግ ከፈለክ እርማት እንድሰጥ ፍቀድ። በመሰረታዊነት የሰራው ጥሩ ነው። እንዲያውም አንድ ሚስጥር ልንገር አለና እኔ የተማሪዎችን ጽሑፍ በጥልቀት አይቼ እርማት የምሰጠው ተማሪዎቹ አቅም አላቸው ሊያሻሽሉ ይችላሉ ብዬ ሳስብ ብቻ ነው። አየህ መመረቅ ማለት ብዙ ደረጃ አለው። መሰረታዊ የሆነውን ማሟላትና ከመሰረታዊ ደረጃ ከፍ ያለ ደረጃ ማድረስ የተለያዩ ናቸው። አቅም አለ ብዬ ስለገመትኩ ጽሑፉም ስራም ከፍ ማለት የሚችል መሆኑን ስላመንኩ በጥልቀት አይቼዋለሁ። ሊያስደስት እንጂ ሊያሳዝን አይገባም አለኝ። በራሴ ማፈሬንና በጣም ማዘኔን ገልጬ በጣም ይቅርታ አድርግልኝ አልኩት ከልቤ። ወጥቼ ሄጄ የሰጠኝን አስተያየቶችና ትችቶች አይምሮዬን ከፍቼ ሳይ ምን ያህል ጽሑፉን ሊያሳድገው እንደሚችል እኔንም ሊያስተምረኝ እንደሚችል ተገነዘብኩ። በሌላ ጊዜ ያደረገው ደግሞ እጅግ የሚገርም ነው። ሶስተኛውን የጥናት ዘውግ ምዕራፍ ስጽፍ አንድ የኮምፒውተር ፕሮግራም መጠቀም ነበረብኝ። ይህ የኮምፒውተር ፕሮግራም የብዝሃ ሕይወት ትንተና ወይም አናሊሲስ መስሪያ ሲሆን እንደተለመደው የሚያስፈልጉ መረጃዎች ከገቡለትና አስፈላጊዎቹ ቁልፎች ከተጫኑ ኮምፒውተሩ መረጃውን ተንትኖ የትንተናውን ውጤት ያስቀምጣል። ያስቀመጠውን ውጤት ይዞ መጻፍ ብቻ ነው። ይህን በሚገባ ችዬ ነበር። አቋራጭ ዕውቀት መንገድ የማይወደው ፕሮፌሰር ግን ኮምፒውተሩ የሚሰራበት የትንተና መርህ ካላወቅከው አውጥቶ የሰጠን ቁጥር ብቻ ይዘህ ብትጽፈው ዕውቀት አታገኝም።
ስለዚህ ኮምፒውተሩ የሚሰራበትን መርህ መረዳት መቻል አለብህ አለኝ። ይሄ ምን ማለት ነው? በቆሎ ወደ ወፍጮ ቤት የምንወስደው የበቆሎን ዱቄት ፈልገን ነው። ወፍጮ እንዴት እንደፈጨው ማወቅ አያስጨንቀንም። በመኪና ተሳፍሮ መሄድና ካሰብንበት መድረሳችን እንጂ መኪናው በምን ስልትና መር እንደሚሽከረከር ለማወቅ ደንታ የለንም። ይህ ፕሮፌሰር እያለኝ ያለው ግን በቆሎን አስገብቶ ዱቄቱን መውሰድ ብቻ ሳይሆን ወፍጮ እንዴት እንደሚፈጨው ማወቅ አለብን ነው። ምክንያቱም ያ ነው የሳይንስ ሰው የሚያደርገው። በዚህ መሰረት በአቅራቢያው ካለ ሌላ ዩኒቨርሲቲ ውስጥ የሚሰራ በዚህ ሙያ የተካነ ፕሮፌሰር ዘንድ ሄጄ እንድማር ጠየቀኝ። ሰነፉና ወስላቱ አይምሮዬ እያጉረመረመ ሄድኩኝ። እጅግ የጠለቀ የስታቲስቲክስ ትንታኔና ስሌት በሚገርም ሁኔታ የተነተንልኝ ጀመር። ሳይንሱ እንዴት ወደዛ ሊደርስ እንደቻለ፣ ቁጥሮቹ ኮምፒውተሩ ሲያወጣቸው የሚሰጡት ትርጉም ምን ተቀምሮ ምን ተደምሮና ተቀንሶ ምን ማለት እንደሆነ ጭምር ነው በተመስጦ የሚተነተንልኝ። በመካከል እኔ ሰለቸው ጨርሶ የሚገባኝም አልመስልህ አለኝ። ከፕሮፌሰሩ ጋር 4 ሰዓት ያህል አሳለፍኩ። ለራሴ እኔ ምን እንደዚህ እንደ መጫኛ ከረዘመ ስታቲስቲክስ ጋር አዳረቀኝ? ዱቄቱን ካገኘው እንዴት እንደሚፈጭ ለመረዳት ምን አስጨነቀኝ? ዱቄቱን ይዤ መተንተንና ያንን ጽፎ በጊዜ መመረቅ ነው አልኩና ወዲያው አንድ ዘዴ መጣልኝ። ፕሮፌሰር አሁን ገብቶኛል አለኩ። እርግጠኛ ነህ አለኝ እየተጠራጠረ። እንዴ በጣም ገብቶኛል አመሰግናለሁ አልኩት ፈርጠም ብዬ። አስከተልኩና ከዚህ የበለጠ ጊዜን አልወስድብም በጣም ደስ ብሎኛል አልኩት። ከፊቱ ላይ የመጠራጠር ስሜት እያሳየ ከገባ መልካም ነው፣ ካልገባ ግን የፈለከውን ያህል ጊዜ ልሰጥህ እችላለሁ፣ ብዙ አትጨነቅ አለኝ። በደንብ ገብቶኛል እንዴ አትቸገር አልኩትና ወደ ዩኒቨርሲቲ ተመለስኩ። እኔ መንገድ ላይ ያለው ይህ ፕሮፌሰር ለኔ ፕሮፌሰር ይደውልና ተማሪ ከኔ ጋር ቆይቶ ሄዷል፣ እኔ ስገምት የገባው አይመስለኝም፣ እርሱ ግን ገብቶኛል ብለዋል ብሎ ይነግረዋል። ቢሮ እንደገባው ፕሮፌሰር ይመጣና መጣ እንዴት ነው በደንብ ተረዳኸው አለኝ። አዎ ተረድቻለሁ፣ አሁን ስራዬን ልቀጥል ነው አልኩት። ፈገግ ብሎ እንዲህ አለ፣ ይገርማል፣ እኔ ብዙ ጊዜ አጥፍቼ እስካሁን መረዳት አልቻልኩም፣ እስኪ እባክህ አስረዳኝ አለና ወንበር ስቦ ከጎኔ ቁጭ አለ። ጉድፈላ ያልገባኝን ነገር ለማስረዳት መሞከር ምን ያህል ፈተና እንደሆነ መገመት አይከብድም። ከየት ላምጣው? በፈገግታ በታጀበ ጠንካራ ድምጸት ቀጥ ብለህ በል ተመልሰህ ሂድ፣ እኔም ማስረዳት እስክትችል ድረስ ተመልሰህ እንዳመጣ go back don't come back till you are able to teach me አለኝና ከቢሮ ወጥቶ ሄደ። በጣም ያደገውን ልቤን ሰነፉን አእምሮዬን በደንብ ያወቀው መምህሬ ትእዛዝ ስለሆነ እየተሸማቀቅኩ ድንቁርናዬን ተሸክሜ ወደዛኛው ፕሮፌሰር ተመልሼ መሄድ ግዴታ ይሆናል። በእውነቱ ሀፍረቴ ወሰን አልነበረው። ፕሮፌሰሩ ሲያዩኝ ሀፍረቴን የሚጨምር ሳይሆን በሚቀንስ ሁኔታ ምንም አይደለም እኮ ውስብስብ ስለሆነብህ አይገባኝም ብለህ ስላሰብክ በተስፋ መቁረጥ ያደረግከው እንደሆነ እረዳለሁ፣ ያ በከፊል የኔም ችግር ነው በእውነቱ ሲል ጭራሽ ትህትናው መሬት አስገባኝ። ቀጠለና አሁን ለማወቅ ወስንና አይደል ተረጋጋ፣ ሲገባ የፈለግከውን ያህል ጊዜ መውሰድ ትችላለህ አለና አደፋፈረኝ። ሳይገባኝ መመለስ እንደማልችል ሳውቅ አእምሮዬን ክፍት አድርጌ በአግባቡ ለመረዳት ወሰንኩ። ከእንጨት ወይም ከድንጋይ አልተሰራውምና ሰው ነኝና ከሁለት ቀን በኋላ ጥንቅቅ አድርጌ ለማወቅ ቻልኩ። ህይወት አጭር ነች። ከነዚሁ ደግሞ በአቋራጭ ተጉዘን የበለጠ ለምን እንደምናሳጥረው አይገባኝም። በደንብ መረዳቴን ሳውቅ ሌላኛው በሽታዬ ደግሞ ተቀሰቀሰ። የአዋቂኔም ባየብሪት እስከዛሬ ድረስ እኮ እኔ ያልገባኝም ያለኝ ፕሮፌሰርን ለማስተማር በኩራት ወደ ዩኒቨርሲቲ ተመለስኩ። በጠዋት ሲል ቢሮ ቁጭ ብሎ እንደተለመደው የተማሪዎችን ጽሑፍ ያነባል። ገና ሲያይ ኦ መጣህ አለኝ። አዎ መጥቻለሁ አልኩኝ በኩራት። እና እንዴት ነበር አለኝ ፈገግ ብሎ። በደንብ ገብቶኛል፣ እንዲያውም ላስረዳህ ነው የመጣሁት አልኩና ወንበር ስቤ ከጎኑ ቁጭ ልል ስል I already know it long time ago እኔ እኮ ገና ድሮ ነው የማውቀው አለኝ እየሳቀ። ታዲያ በቀደም ለምን አስረዳኝ አልከኝ አልኩት ብሽቅ ብዬ። That is how you teach your student አለኝ። እንደዛ አድርገህ ነው ተማሪን የምታስተምረው እንደማለት ነው። ልጅ ለእናቷ ምጥ አስተማረች የተባለው በእኔ ደረሰ ማለት ነው። ይህ ፕሮፌሰር ዕውቀት እንድራብ ምንጊዜም አለማወቄን እንዳውቅ እጅግ ከፍ ያለ ተማጽኖ እንዳደረገብኝ ይሰማኛል።
ዛሬ ድረስ ባልገባኝ ነገር የገባኝ መስዬ እንዳልታይ አወቅኩ ብዬ እንዳልኮፈስ በአእምሮዬ ታትሞ ይኖራል። ፕሮፌሰር ፍራንስ ቦንገርስ እንዲያውም ከትምህርት ያመለጠው ድንቁርኔ ሲያገርሽ ያልታረመው ክፉ ጠባይ ድንገት ሲገለጥ ፕሮፌሰር ትዝ ይለኝና ምን ነው ይሄንንም አርመህልኝ በነበር እላለሁ። ለማንኛውም እንዴት ተጣመመ ልብ የሚያቃኑ ሰነፍ አእምሮን የሚያበረታቱ መምህራን ማግኘት የሎተሪ ዕጣ ያክል እድሉ ትንሽ ነው። ሲገኙ ግን ለትውልድ ህመም ፈዋሽ መድኃኒቶች ናቸው። በቀጣይነት ውድ ቤተሰቦች ህይወት እምሻው ካርፔ ዲየም ትለናለች። መልካም ጊዜ ከዛ ገምኛለሁ። የልብ ጓደኛዬ ብሌንና የሰባት ወራት ፍቅረኛዋ በየካፌው በየምግብና መጠጥ ቤቱ በተገናኙ ቁጥር ነይ ትለኛለች። ብቻችንን ስንሆን የማወራው ነገር ይጠፋብኛል። እባክሽ አንቺን ማንሶሪያችሁ አንድ ነው፣ በእናትሽ ነይና ጣምደሽ ያዥልኝ አርፌ ልጠጣበት፣ ወይ ቶሎ ድረሽና አንቺ ስታወሪ እኔ ልደንስ ትለኛለች። እኔ የማያስችለኝም እሄዳለሁ። የማያስችለኝ ጥሩ ጓደኛ መሆን ስለምፈልግ አይደለም፣ ዳኒን ሳገኘው ደስ ስለሚለኝ ነው። አልዋሻችሁ፣ እኔና ዳኒ ወሬ ከጀመርን መቋጫ የለንም። አንድ ሲል ሁለት ሲል ሶስት እያልኩ አንዱን ከሌላው እየቀጣጠልን ይነጋል። ብሌን አዲስ ስለገዛችው ቀሚስ በማንሳት የተጀመረው ወሬ ስለ ፈጣን ፋሽንና በዓለማችን ላይ ስለጋረጠው አደጋ በማውራት ይደረጅና በአሜሪካ ጨካኝ ካፒታሊዝም ባህሪያት አድርጎ ስለማይቀረው የምዕራቡ ዓለም ውድቀት ያነሳል። እኔና ዳኒ አእምሮአችን በአንዳች ነገር የተሳሰረ እስኪመስል ፍላጎትና እውቀታችን፣ ንባብና ዙረታችን፣ የፊልምና የሙዚቃ ምርጫችን ከአንድ ወንዝ ሳይሆን ከአንድ ገንቦ የሚቀዳ ነው። ለዚህ ነው ወሬያችን መቆሚያ፣ ጨዋታችን መደምደሚያ የሌለው። ወሬ እየተናጠቀን ስናወራ ሰዓታት ያልፋሉ። ከዚያ ብሌን ሞቅ ይላትና መታ እንደ ሐረግ ትጠመጠምበታለች። እኔው ፊት ያለ ፍረት ወፋፍራም ከንፈሮቹን ጎረስ አርጋ ሳም ታደርጋለች። ያን ጊዜ ጨዋታ ይቆማል። በስግብግብ የወንድ አይኖቹ እያያት እንሂድ ይላታል። እኔ ከኋላ አቀመጥና እነሱ ከፊት በሰበብ አስባቡ እየተነካኩ እሱ እየነዳ ቤቴ ይሸኛሉ። ለ7 ወራት የሆነው ይሄ ነው። እስከዛሬ ማታ እንደተለመደው መተሽ አብረን ራት ካልበላን እሞታለሁ ስትለኝ ይኸው ዳኒም አይደል ሄድኩ። ራት በልተን ለመጠጥ የገባንበት ቤት ቁጭ ብለናል። እርጋታና ክብር ያላቸው ሰዎች የተሰበሰቡበት ቤት ነው። ድንግዝግዝ ያለ በብሉዝ ሙዚቃ የደመቀ የሚያምር ቤት። ቢሊ ሆሊዴይ ሹገርን እየተጫወተች ነው። ቢሊ ሆሊዴይን ድምጿን የፈጠረ አምላክ ክብር ምስጋና ይግባው አልኩ ጮክ ብዬ። ዳኒ ቮድካ የያዘ ብርጭቆን ከፍ አድርጎ አሜን ሲል እቅፍ ውስጥ የነበረችው ብሌን ኮስተር ብላ ወይ የእናንተ ሙዚቃ ለቅሶ እኮ ነው የሚመስለው፣ ሰው እንዴት በዚህ ሙዚቃ ይደሰታል ስትል ጎንበሳልና አፍንጫው ላይ ሳም አደረጋት። አንቺ አናኮንዳ ነው የሚመችሽ አይደል አላት። ቢያንስ እኮ እሱ ያስደስታል፣ ሙዚቃ ካላስደሰተ ምን ዋጋ አለው? ቀና ብላይተው በቮድካ የረጠቡትን ዳጉስ ያሉ ከንፈሮቹን ሳም አርጋ ነበር የመለሰችለት። ከንፈሮቹ እርጥብም ሙቅም ይመስሉኛል። ሐሳቤን ከከንፈሮቹ አንስቼ ፈንጠር ብዬ በተቀመጥኩበት ከቢሊ ሆሊዴይ ጋር ማዜም ጀመርኩ። I would make million trips to lips if I were a bee because he's sweeter than chocolate candy to me. He's confectionery. ሳልጨርስ ዳኒ መስፈኑን ተቀላቀለ። Sugar, I never cheat on my sugar cause I'm too sweet on my sugar. That sugar, baby of mine.
ብሌን ስትገርሙ እኔ ሽንት ቤት ሄጄ ፊቴ ላይ ውሃ ምናምን ሳደርግ እንቅልፍ ሊወስደኝ እኮ ነው ዳዲ ይሙት ብላ ብድግ አለች። ሁለታችንም ሳቅን። እንደሄደች ዝምታውን ለመስበር ከቢሊ ሆሊዴይ ሌላ የምትወዳት ብሉዝ ዘፋኝ ማናት አልኩት። ኖ ኩዌስችን ኒና ሲሞን አለ ቶሎ ብሎ የረጠቡ ከንፈሮቹ። እኔም አይ ላቭ ኒና። የትኛው ዘፈን ነው በጣም የምትወጂው? ውይ ብዙ አሉ ግን ቆይ እንደውም እንዳትነግሪ ልገምት። ለምን? በቃ ልገምት። ሞር ፋን ዳት ዌይ። አንዱን ጠርተህ ልክ ነህ ብልስ በምን ታውቃለህ? ያውቃለሁ። አውቅሻለሁ። አውቅሻለሁ ሲል ደግሞ ከንፈሮቹ ውይ ትላልቅ ከንፈሮቹ። Don't let me be misunderstood. I knew it. አውቅሻለሁ። አንተ ይሄ ቮድካ ገባልኝ መሰለኝ። ውሃ ጠማኝ፣ ውሃ ዘዝልኝ አልኩት። አይኖቼን ከከንፈሮቹ መነጠል እያቃተ ሳቅ ብሎ አስተናጋጇን ፍለጋ ማማተር ጀመረ። ዳኒ ወንድ ነው። በድንጋይ ዘመን ኳሻ ወጥቶ አደን መሄድ የሚችል በድንጋይ ዘመን ሚስቱና 14 ልጆቹ የሚመኩበት አይነት አሁን እዚሁ ቦሌ ቅንጡ መጠጥ ቤት ውስጥ በተቀመጠበት ቮድካውን ቀምታችሁ ጦር ብታስይዙት ይሄማ ከዘሩም ጦረኛ ነው የሚባል አይነት ወንድነት። አየሁት። ህይወት አጭር ናት። የተቻለንን ያህል ደስታ ካልጎሰጎስንባት ያቅማችንን ያህል ሐሴት ካልተቀጠቅንባት ይቆጨናል ያለው ማን ነበር? አየሁት። ያለምንም ሀፍረት አንዲት ሴት አንድ ወንድ እንደምትመኘው ተመኘሁት። እስከዛሬ ድረስ የጓደኛዬ በመሆኑ ዕውቅና ልሰጥ ያልፈለኩት ስሜት ሁለመናዬን በርግዶ ወጣ። ከንፈሮቹን እያየው ጭኖቹ የመሃል ትኩሳት ጫርኩ። ከዚያ ካሉበት ብድግ ብዬ ያበጠውን ለማፈንዳት በረዥሙና ተቀጣጣዩ ክብ ሶፋ ላይ እየተሳብኩ ስጠጋ ይሰማኛል። አፉ ላይ ስስመው አፉ ሲሞቀኝ ይታወቀኛል። በእናት ሁሉን ነገር ጥለን ብሌንንም ቤቱንም ሀፍረትንም ዓለምንም ጥለን እንሂድ ስለው ይሰማኛል። አስተያየቱ ተቃውሞ የለውም። እሱም ፈልጎኛል። ባይፈልገኝ ተይ እንጂ ምን እያደረግሽ ነው አይደል? ብሌን ባዝሩሙ ሰልፍ አይጣል ነበር ብላ አጠገቡ ዝርግፍ ስትል ነው ወደዚህች ዓለም የተመለስኩት። የቀረው ምሽት እንዴት እንዳለፈ አላውቅም፣ ግን ቤት ገብቼ ልብሶቼን አውላለቄ አልጋ አጠገብ ካለው ወንበር ላይ ስከምራቸውና በቁመቴ ሙሉ ተወርውሬ ወድቄባት አልጋዬን ሳስደነግጣትና ሳሰረጉዳት አስታውሳለሁ። ከአዲሱ ስሜቴ ጋር ሳልታረቅ እሁድ ሲመጣ ብሌን ደውላ ነገ ዳኒ ቤት ብራንች እንዳትቀሪ አለችኝ። ምንም ሳልላት እኔ እዚህ ነው ማድረው ኦብቪየስሊ ሰው ሰራርተን ጠብቅሻለን 4:30 ሲል ድረሽ የሚል ጨመረችበት። ኦብቪየስሊ ለብራንች የተዘጋጀው ምግብ ሰፊው አፓርታማ በረንዳ ላይ ተቀምጠን እምሽክ ካረግን በኋላ ብሌን በተለመደ ፍጥነቷ ከውጭ የመጣ ዕቃ ተቀብዬ እመጣለሁ ብላ ዳኒን መኪና ይዛ ወጣች። ቤት ያድርሽኝና ሂጂ ብላት ኖ ዳኒን አጫውቹ አልቆይም ብላ ሄደች። እኔና ዳኒ ዕቃውን አነሳስተን ኩሽና ስንከምር ካላጠብኩ ብዬ ተግደረደርኩ። ልጅቷ ነገ ትመጣለች ተይው፣ ይልቅ ነው የሆነ ማሳይሽ ዶክመንተሪ አለ ብሎኝ ወደ ሳሎን ሄደ። ተከተልኩት። ሙሉ ግራጫ ቱታ አድርጎ በባዶ እግሩ ነው ያለው። እኔም እሱም ቤት ውስጥ ጫማ ማድረግ አንወድም። እሱ ትልቁ ሶፋ ላይ ዘና ብሎ ሲቀመጥ፣ እኔ ደግሞ ፈንጠር ብሎ ያለው ሶፋ ወንበር ላይ ተቀመጥኩ። ርቀትን መጠበቅ ያስፈልጋል። ላሳይሽ ያለው ዶክመንተሪ ለማግኘት ኔትፍሊክስ ያተራምስ አፍጥጫ ያዋለሁ። ከዚያ በድንገት ዝምታችን ያከበደውን አየር ለማቅለል ሳላስበው ወሬ ጀመርኩ። ምን አይነት ሴት ነው የምትወደው? ግን ምን ሆኜ ነው እንዲህ አይነት ጥያቄ የምጠይቀው? ምን ማለትሽ ነው አለኝ እየሳቀ። አይ ኖ ያው ብሌን ያለች ኦፍ ኮርስ፣ ግን መመዘኛ ምንድነው? ኖርማሊ ፍቅር በመመዘኛ ይሆናል ብለሽ ነው አለ ሪሞት ኮንትሮሉን ቁጭ አድርጎ እያየ። እሱማ አይሆንም፣ ግን ያው መቼስ ምኞት ይኖረናል። ኦኬ አንቺ ምን አይነት ወንድ ነው የምትፈልጊ? መጀመሪያ እኔ ነኝ የጠየቅኩህ፣ አታጭበርበር። እሺ ይሁንልሽ። መጀመሪያው ሐሳብና ምኞቷ ከኔ ጋር የሚገጥም ጸባያ ደግሞ የሚመች መቼም መልክና ሰውነቷንም ወደድ አለብኝ አይደል? እኔ ነው እንደምትጠይቀኝ ሳይሆን ያው ኦኬ ሌላስሽ አልኩት ፈጠን ብዬ። ሌላ ምን አለ? ይሄም ከተሟላ ትልቅ እድል ነው። አንቺስ? ባለውበት ተመቻቸውና የኔም እንዳንተ ነው። እኔና አንተ እኮ ብዙ ነገራችን ይመሳሰላል አይደል? ፈገግ ብሎ አየኝ።
ይመሳሰላል። ድምፁ ደከም ያለ መሰለኝ። ምን እያደረገ ነው? በዚህ ጊዜ እንዲህ ያለ ሰው አይገኝም እኮ። ይገኛል እንዴ አልኩ እንደገና ተመቻችቼ። ኖ አይገኝም። ድምፁ አሁንም ደከም ብሏል። ቢ ሃፒ ፎር ዘ ሞመንት ዲስ ሞመንት ኢዝ ዩር ላይፍ ያለው ማን እንደሆነ ታውቃለህ አልኩት በተቀመጥኩበት እየተቁነጠነጥኩ። ታላቁ ዑመር ሐይም እሱ ነዋ ፈጥኖ መለሰልኝ። ዳኒ ወይ በካርፔ ዲየም ታምናለህ አልኩት ለመነሳት እያኮበኮብኩ ዳግመኛ ያለምንም ፍርሃት አንዲት ሴት አንድ ወንድ እንደምትመኘው ተመኘሁት። እስከ ዛሬ ድረስ የጓደኛዬ በመሆኑ እውቅና ልሰጥ ያልፈለኩት ስሜት እንደገና ሁለመኔም በርግዶ ወጣ። ከንፈሮቹን እያዩ የጭኖቼ መሃል ሲረሰርስ ተሰማኝ። አዎ በሲዝ ደዴ አምናለሁ ሲለኝ ተነስቼ በእግሮቼ ተራምጄ ሳይሆን በምኞቴ ክንፎች እየተንሳፈፍኩ ስጠገሽ ይሰማኛል። አጠገቡ ትልቁ ሶፋ ጋር ደርሼ ቁጭ ብዬ እጆቼን ዘርግቼ አገጩ ጋር እየዳበስኩት እኔ የምፈልገው እንዳንተ ያለው ወንድ ነው ስለ ይታወቀኛል። ሰፋፊ ከንፈሮቹን ያለ ማንገራገር ሲሰጠኝ ጎረስኳቸው። ሁለመኔም በፍጥነት ሲደባብስ ሲያተራምስ ይሰማኛል። ሲስበኝ ስጠጋው ሶፋው ላይ አጋርሞ ስስካናቴሬን መንጭቆ ሲያወልቀው ጭኖቼና ጭኖቹ እየተሻሹ አንገቴና ጉንጬን ጡቶቼና ከንፈሮቼን ባንዴም በተራም ሲስም ይሰማኛል። እየተንገበገብኩ ስሰማው በአፌ አፉን ስጎርሰው ትኩስ ትንፋሹን በትኩስ ትንፋሽ ስቀበለው የጡቶቼን ጫፍ ሲያኝክ ይታወቀኛል። ሁለመናው ላይ ተጋርሞ መለመላችን ሆነን እዚያው ሶፋ ላይ ስንገለባበጥ እግሮቼን ከፍቼ ወደ ውስጥ ሳስገባው በፍቅር ስንሰፈሰፍ። ዶክመንተሪው ዳውንፎል ይባላል። የቦይንግ ታሪክ ነው። የኛም አውሮፕላን ጉዳይ። የናይሮቢ ሲሄድ ደብረ ዘይት የተከሰከሰው አለ፣ እሱም አለበት። ተወጃለሽ ሲለኝ ከተቀመጥኩበት ሶፋ እንዳልተነሳው ገባኝ። ቤት አየዋለሁ ዳኒ፣ አሁን መሄድ አለብኝ ብዬ እየተደነባበርኩ በቅጡቻው ሳልለው ወጣሁ። ሳትመለስ ሜዲ ያናደዳት ብሌን ደውላ ጮኸችብኝ። እሺ በቃ ነገ ማታ ብላክ ሮዝ እንሄዳለን፣ ያንን የሆነ አዝግ ብሉዝ ምናምን የምትሉትን ትሰማላችሁ አለች። ያን ቀንም ከዚያ በኋላም ለሳምንታት በጋበዘችኝ ቁጥር አልመጣም አልኳት። ዳኒ ካለ አልሄድም፣ ብቻዋን ግን አገኛት ነበር። በጥፋተኝነት እየተንገበገብኩ ራሴ ላይ 40 ጅራፍ እየፈረድኩ ከ3 ወር በኋላ ብሌን አንድ ወሬ ነገረች። እኔ ምንሽ ዳኒ ሰለቸኝ ባክሽ፣ ለሴክስ ነው እንጂ እኮ ምናችንም አይጣጣም፣ ብሬክ አፕ እናደርግልለው ነው። ምን ብሬክ አፕ ነው ያለችኝ? ልቤ መታች። ከቀና በኋላ መለየታችሁን ስትነግረኝ ምንም አይነት ሐዘን አይነበብባትም ነበር። ኔክስት አለች እየሳቀች። ፈገግ ብዬ አየኋት። ምስኪን እኮ ናት፣ ይወጣላት ምስኪን። ከዚያ ጨዋታ ልቀይር ሳስብ ባይ ዘ ዌይ ቴሪ ብደውልላትም ቴክስት ብልክላትም አትመልስም ብሎ ይህን ስጫት ብሎኛል አለችና የታጠፈች ብጣሽ ሶፍት አቀበለች። እውነት ነው፣ ሲደውል አላነሳውም፣ ቴክስት ልክም አልመለስኩ። ለምን ብዬ ሶፍቷን ከፍቼ ሳያት በስክሪፕቱ የተጻፈ ነገር አለ። ካርፔ ዲየም ብቻ ይላል። ልቤ መታች፣ ልቤ ትርትር አለች። ከዶክተር አለማየሁ ዋሴ እንዲሁ ሌላ እንዋሳለን። ደጎ አሳቤ የተሰኘ እንደዚሁ ከራሳቸው ተሞክሮ የቀዱትን ወይም የጨለፉትን ታሪክ እንደሚከተለው አስቀምጧል። ጥሩ መማማሪያና ጊዜ ማሳለፍ ይሆናል ብዬ አስባለሁ። እዛ እንሰነባበታለን። ውድ ቤተሰቦች ለዛሬ መልካም ጊዜ እመኝላችኋለሁ። ደጉ አሳቤ።
የድህረ ምረቃ ትምህርቴን በምከታተልበት ወቅት ለዚሁ ማሙያ እንዲሆን የመስክ ምርምር ስሰራ ከገጠሙኝ ነገሮች ሁሉ የማረሳቸው አሉ። ገጠመኞችን ከመናገሬ በፊት የምርምር ስራዎቼ ምን እንደነበሩ ለአንባቢ ጠቅለል አድርጌ ማስቀመጡ ታሪኩን ለመረዳት ያግዛል ብዬ አምናለሁ። በሰሜኑ የኢትዮጵያ ክፍል እንደሚታወቀው አብዛኛው የተፈጥሮ ደን ተራቁቶ ሲያልቅ፣ በጥንታውያን አብያተ ክርስቲያናት ገዳማት ዙሪያ ግን እነዚህ ደኖች ተጠብቀው ዘመናትን መዝለቅ ችለዋል። ወደ ሰሜን ላቀና ተጓዥ እንደዚህ አይነት ሀገር በቀል ደኖች አንድ አካባቢ ካየ በመካከሉ ቤተክርስቲያን ወይም ገዳም ለመኖሩ እርግጠኛ መሆን ይችላል። እነዚህ ደኖች ለዘመናት ተጠብቀው የቆዩበት ምስጢር ህዝቡ ለቤተክርስቲያኑ ካለው ክብር የመነጨና ቤተክርስቲያኗም ጥንቅቅና ሙሉ የሆነ የተፈጥሮ ሀብት ጥበቃ አስተምሮ ስላላት እንደሆነ ይታወቃል። በአጠቃላይ የጸሎትና የአርምሞ፣ የምናኔ፣ የቅዱሳን መናኸሪያ፣ የትምህርትና የእውቀት ስፍራዎች ክርስቲያኖች ከዚህ ዓለም በሞት ሲለዩ የሚያርፉበት መካነ መቃብር በመሆናቸው ህብረተሰቡ የሚያከብራቸው ናቸው። እነዚህን ደኖች ጠጋ ብሎ ላስተዋላቸው ሰው ለዘመናት የቆዩትን ያክል ወደፊትስ በዚህ ሁኔታ ይቀጥላሉ ወይ ብሎ ማሰቡ የማይቀር ነው። ዋናው የምርምር ስራ የሚያተኩረው በዚያ ዙሪያ ነበር። በዚህ መሰረት በርካታ ደኖችን እየተዘዋወርኩ ሳጠና አብዛኞቹ ደኖች የብቅለት ችግር ያለባቸው ወይም ዘር ችግኝ ሆኖ ችግኙ ዛፍ ሆኖ የሚተካ ለመሆን የሚችልበት ምቹ ሁኔታ የሌለበት መሆኑን ተገንዝቤ ነበር። በአብዛኛው ደኖቹ ከውጭ የሚታዩት ያረጁ ዛፎች ስብስብ እንጂ በችግኝ ደረጃ ተስፋ የሚሆን ተተኪ እንደሌላቸው ለመረዳት ችያለሁ። ስለሆነም የእነዚህ የቤተክርስቲያን ገዳማት ደኖች የወደፊት ዕጣ ፈንታ የሚወስነው ከታች በሚያድጉትና በሚተኩት ቡቃያዎችና ችግኞች በመሆኑ በቂ ቡቃያና ችግኝ ያለመኖሩ ሚስጥር ምንድነው የሚለው መሰረታዊ ጥያቄ ነው። የጥናት በሁለት መላምት ተከፍሎ የሚታይ ሲሆን አንደኛው ዘርፍ የልቅ የቤት እንስሳ ግጦሽ መኖሩ በተደጋጋሚ ለመካነ መቃብር ስለሚውሉና ሐውልትና ቤቶች ስለሚገነቡባቸው ሲሆን፣ ሁለተኛው ደግሞ ዛፎቹ በተፈጥሮ ዘር የመስጠትና ዘሮቹም የብቅለት ችግር ሊያጋጥማቸው ይችላል በሚል የሚደረግ ጥናት የሚመለከት ይሆናል። በሁለተኛው መላምት ስር የተፈጥሮ ወይም ባዮሎጂካል ኤንድ ናቹራል የብቅለት ችግር ከምን ይመነጫል የሚለውን ለማወቅ ወይም ለመረዳት የዛፎቹን የተፈጥሮ እድገት ዑደት መከተል ይጠይቅ ነበር። በዚህ መሰረት አንድ ዛፍ ያብባል፣ ፍሬ ይሰጣል። ፍሬው ወደ መሬት ይረግፋል። መሬት ላይ ከረገፈ በኋላ ግማሹ ይበቅላል። በቅሎ ችግኝ ሆኖ መልሶ ዛፍ ይሆናል። የቀረው ደግሞ መሬት ውስጥ አፈሩ ውስጥ ተቀብሮ ምቹ ዘመን ይጠብቃል። በመካከል ዘሩ ዛፉ ላይም ሆነ መሬት ከደረሰ በኋላ በእንስሳት ሊበላ ይችላል። እንግዲህ የብቅለት ችግር ለመረዳት ይህን ዑደት እየተከተሉ ማጥናት ግድ ይላል። ለምሳሌ በበቂ መጠን ያብባሉ ወይ? የሚያብቡት መቼ ነው? አብበው ሲያበቁስ ያፈራሉ ወይ? ያፈሩት ዘርስ ብዛቱ ምን ያክል ይሆናል? መብቀል የሚችል ዘር ነው ወይ? ይሄ ከሆነ በኋላ መሬት ላይ ካረፈ በኋላ ዘሩ ምን ይገጥመዋል? እንስሳት ይበሉታል ወይስ ወደ አፈር ገብቶ ይቀበራል ወይስ ይበቅላል? ከበቀለ ደግሞ ችግኝ ለመሆን ምን ችግር ይገጥመዋል የሚሉትን ጥያቄዎች መመለስ የጥናት ስራዬ ዋና ተግባራት ነበሩ። እናም በዚህ ጥናት አንዱ ገጠመኝ ብዬ ማስታውሰው ዛፎቹ አብበው ፍሬ ከሰጡ በኋላ የፍሬው ብዛት ምን ያህል ነው? የፍሬው አይነትስ መብቀል የሚችል ወይም ቪኤብል ነው የሚለው የሚመልስ ፌኖሎጂ ኤንድ ሲድ ሬን አናላይሲስ የሚባለውን የጥናት ዘርፍ ሳከናውን ነበር። ይህም የዛፎች አበባ ዘር ማፍራትና ወደ መሬት ማራገፉን እንደ ዝናብ ከላይ የሚወርድ ስለሆነ ሲድ ሬን ይባላል ለማወቅ ነው። ይህን ለማጥናት ዛፎቹ የሚያብቡበትን ጊዜ ከመመዝገብና ማበባቸውን ከማወቅ በተጨማሪ ዘር በሚሰጡበት ጊዜ በደኑ ውስጥ የተለያዩ ቦታዎች በጥናት በተመረጡና በዘዴ በተቀመጡ የ50 ሳንቲሜትር ዲያሜትር ስፋት ያላቸው ከአቡጀዴ ጨርቅ የተሰሩ ከረጢቶች በክብ መልክ ተዘጋጅተው ይቀመጣሉ። ስለዚህ ዛፉ አፍርቶ ሲያረግፍ ዘሩ ልክ ወደ መሬት በሚወርቅበት አይነት እነዚህ ከረጢቶች ውስጥ ይገባል። ከረጢቶች ውስጥ የገባው ዘር በየሳምንቱ ለአንድ ዓመት እየተወሰደ የዘር አይነትና ብዛት የረገፈበት ወቅት እንደዚሁም ወደ ላቦራቶሪ ተወስዶ መብቀል አለመብቀሉ እየታየ ይመዘገባል። በከረጢቱ አፍ ስፋት አንጻር ጠቅላላው ደን ውስጥ ምን ያህል ዘር ሊመረት እንደሚችል በዓመቱ መጨረሻ መገመት ያስችላል። በዚህ መሰረት ያ ደን በሌላ ሀገር ከተጠናው
በሳይንስ ከሚገመተውና ማምረት ከሚገባው የዘር መጠን ጋር ይተያይና ዛፎቹ በቂና ጤነኛ ዘር ያመርታሉ ወይስ ሳያመርቱ የሚለው ጥያቄ ለመመለስ ያስችላል። እግረ መንገዱም የዛፎቹ ቅርንጫፍ ቅጠላ ቅጠል እየረገፈ ከረጢት ውስጥ የሚገባውን ወስዶ ደግሞ ዛፎቹ ሲያረጁ ቅጠሎቹ ወደ መሬት ሲረግፉ የሚመጣውን ንጥረ ነገርና ውህደት ወይም ኒውትሪንት ሳይክሊንግ ለመረዳት ያስችላል። ይህን ጥናት ለማድረግ በ8 አብያተ ክርስቲያናት ቁጥራቸው የታወቀ ከረጢቶችን በስርዓት አስቀምጬ በየሳምንቱ እየተመላለስኩ ከረጢት ውስጥ የገባውን እየገለባበጥኩ ወደ ላብራቶሪ እየወሰድኩ 1 ዓመት ሙሉ መስራት ነበረብኝ። አንዳንዱ ከረጢት ባዶን ሊገኝ ይችላል። ያ ግን የምርምሩ አካል እንጂ ችግር አይደለም። ከ8ቱ ጥንታዊ አብያተ ክርስቲያናት በአንዱ የአብነት ተማሪዎች የሚማሩትና የሚያስተምሩት ደን ወይም ጫካ ውስጥ ስለነበር ምናልባት ከውጭ ሰው መጥቶ ከረጢቶቹን እንዳይወስዳቸው ተማሪዎቹ እንዲከታተሉልኝ መሪጌታውን አደራ ብዬ ተስማምተን ሄድኩኝ። መሪጌታውን ስለ ምርምሩ በበቂ መጠን አላስረዳቸውም ነበር። ብቻ በየሳምንቱ እየመጣው ዘሩን እንደምወስድ ነግሬያቸዋለሁ። በዚህ መሰረት 1 ወር ያህል በየሳምንቱ እየሄድኩኝ ዘሩን እየገለበጥኩ ስመለስ ይመለከታሉ። እኔም ሰላም እላቸዋለሁ፣ እሳቸውም ሰላም እያሉኝ ከረጢቶቹን ስገለብጥ ያሉ። አንድ ቀን እንዲያው እንደዚህ ዓመት ሙሉ እየተመላለስክ ትዘልቀዋለህ አሉኝ በሐዘኔታ። አዎ 1 ዓመት እመላለሳለሁ። ከዚህ ከረጢት ውስጥ የገባውን ዘር ስለምፈልግ በየሳምንቱ መምጣቴ ግዴታ ነው አልኳቸው። በዚህ መሰረት 1-2 ወር ተመላለስኩኝ፣ 8 ጊዜ ማለት ነው። በ9ኛው እንደተለመደው ከረጢት ውስጥ የገባው ዘርና ቅጠላ ቅጠል ለመገልበጥ ሲሄድ ደን ውስጥ ያስቀመጥኳቸው ከረጢቶች በሙሉ ከአፍ እስከ ገደፋቸው በዘርና በቅጠል ተሞልተዋል። ይህ በእኔ የሚገመትም የሚጠበቅም አልነበረም። ምክንያቱም ያን ያክል በከረጢቱ የሚሞላ ዘር የሚገኝ ከሆነ ታምር እንደማለት ነውና በጣም ተደነቄ ይሄ ሊሆን አይችልም፣ እንዴት ይህን ያህል ዘርና ቅጠል በሳምንት ይረግፋል እያልኩ ከራሴ ጋር በጥያቄ ስፋጠጥ ድምፄን ሰምተው ይኖረው እኚህ መሪጌታ ተማሪዎቻቸውን አስከትለው መጡ። ሰላምታ ከሰጡኝ በኋላ መገረሜን ሲያዩ ምን ነው አሉኝ። አይ ደንቆይ ነው ይህን ያህል ዘር እንዴት ተገኘ ብዬ እያሰብኩ ነው ስላቸው ነው አሉና እኔማ እንዲያው በየሳምንቱ መንከራተት ሲያሳዝነኝ ጊዜ ለምንኛ እንሰበስብለትም ብዬ ተማሪዎቹን በየዛፉ አሰማርቼ ሸምጥጠን ከመሬት ያለውንም እያፈስን እኛ ሞልተልን እኮ ነው አሉኝ። ይህን ስሰማ ብው አልኩ። ለወዲያው የሚይዘው መጨበጣው አጣው። ምክንያቱም የዚያን ሳምንት ምርምር አውጥቼ መድፋት ስለሚኖርብኝ ነው። የዛን ሳምንት መረጃ ለማግኘት ደግሞ በሚቀጥለው ዓመት በዛችው ወቅት መጠበቅ ሊኖርብኝ ነው። ወይም ሁለተኛው ደካማ አማራጭ የዚህን ሳምንት መረጃ መቶ ይሆናል። ለማንኛውም በምርምሬ ስራ ላይ ትልቅ ጥፋት ወይም ትልቅ በደል ነበር። እርሳቸውም ቀጥል አደረጉና መቼም የሚበቃ ይመስለኛል፣ ተእንግዲህ አትመላለስም አሉኝ። እሳቸው በደግነታቸው ለኔ ያደረጉት እርዳታ የኔን የምርምር ስራ የሚያጠፋና የሚያወድም እንደሆነ አልተረዱትም። ተግባራቸው ለኔ ጥፋት እንደሆነ ብረዳም ይህን ያደረጉት ደግሞ እኔን ለማገዝ ለኔ ባላቸው አዘኔታ በመሆኑ የእሳቸው ደግነትና የምርምር ስራ ላይ የደረሰው ጥፋት አንድ ላይ አእምሮዬ ውስጥ ገብቶ ጭንቅላቴን ናጠው። በዓለም ላይ ትልልቅ ጥፋቶች የተፈጸሙት በጎ ሐሳብ ባላቸው ሰዎች ናቸው የሚባለው ለዚህ ይሆን? በጎና ቅን ሐሳብ በእውቀት በጥበብና አርቆ በማየት ካልታሰበ መጨረሻው ጥፋት ሊሆን ይችላል። ወደ ገሃነም የሚወስደው መንገድ በቅንነትና በየዋህነት የተገነባ ነው የሚባለው ለዚህ ነው እያልኩ ተብሰከሰኩ። ሰከን ብዬ ሳስብ ደግሞ በተንኮል ከመነጨው የይሁዳ መሳም ይልቅ በቅንነት የሆነው የሙሴ መግደል ይሻል የሚለው አባባል ሞገተኝ። እንዲያውም ኢማኑኤል ካንት የተባለው ፈላስፋ ስለ ደግነትና ሞራሊቲ ሲገልጽ ደግነትና ሞራሊቲ የሚለካው በሚያመጣው ወይም በሚያስከትለው ውጤት ሳይሆን ድርጊቱ በተፈጸመበት መንፈስ ብቻ ነው። በጎ ሐሳብ ውጤት ባይኖረው እንኳ እንደ ዕንቁ ያበራል። በጎ ሐሳብ በራሱ መልካም ነውና። Moral worth of an action depends on motive. A good will is not good because of what it effect on accomplishes. It's good in itself, even if by utmost effort the good will accomplish nothing. It would still shine like a jewel for its own sake, as something which has its full value in itself. ይላል። እንደ ካንት አባባል በበጎ የታሰበ መጥፎ ውጤት አያበላሽው። በሌላ በኩል መጥፎ ሐሳብን መልካም ውጤት ያስተካክለውም ነው።
ምሳሌ ሲሰጥ አንድ ባለሱቅ በርካሽ የሚሸጥን ዕቃ ተመሳሳይ ከሆነና በውድ ከሚሸጥ ዕቃ ጋር ቀላቅሎ ለመሸጥ አስቦ ድንገት ደንበኞቼ ዕቃውን ለይተው ቢያውቁት ለወደፊቱ ደንበኝነታቸውን ያቋርጡብኝና ገቢ ይቀንሳል ብሎ ማጭበርበሩን ቢተው የተወበት ምክንያት ከራስ ወዳድነት አንጻር በመሆኑ ውጤቱ መልካም ቢሆንም አያስመሰግነውም ይላል። ተረጋግቼ ይህን ሁሉ ሳስበው ከእርሳቸው ደግነት የሚበልጥ ጉዳይ እንደሌለብኝ ተረዳውና መቀየሜን ተውኩት። ራሴን እንደምንም አረጋጋውና መፈልገውን ዝም ብሎ ዘር ብቻ ሳይሆን ራሱ በተፈጥሮ የሚገባውን እንደሆነ ለወደፊት እንዳያደርጉ የምርምሩን ሐሳብ አስረዳዋቸው። በዚህ ሂደት የራሴ ጥፋት ውልል ብሎ ታየኝ። ይህን ገለጻ ቀደም ብዬ ማድረግ ነበረብኝ። የሀገራችን ተመራማሪዎች የተለመደ ተራ ስህተት ነበር። እርሳቸውም ሁኔታውን ሲረዱ በአድራጎታቸው ተጸጽተው አላዋቂ ሳሚ ንፍጥ ይለቀልቃል ማለት የማይደል አሉኝ ደጉ መሪጌታ። እንደምን አላችሁ የተወደዳችሁና የተከበራችሁ፣ እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከእናንተ ጋር ይዤ ቆይታ ማድረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች።